ፋይት እናደርጋለን። ወልደ ጊዮርጊስ ከዛ በፊት ወጥቶ መግለጫ እንደሚሰጥ እምነቴ ነው። መግለጫ ብቻ አይደለም፣ እነዚህ ልጆች ተገቢ ብራቸውን እንደሚመልስ እርግጠኛ ነኝ። መስራት የፈለጉት እንደሚያሰራ ባለ ሙሉ እምነት ነኝ። ነገር ግን ቅዳሜ ድረስ ካልተናገረና ላይቭ ካልገባ ግን እውነት ነው ተበልተዋል ማለት ነው። እንወስናለን። እዛ በፊት በወልደ ጊዮርጊስ ላይ ትክክለኛ መረጃ ያላችሁ ብትገቡልን ደስ ይለናል። እዚህ ስንት ሰራተኞች አላ ከሱ ጀምሮ እዚህ ውስጥ አላችሁ በእርግጠኝነት። እሺ ወልቆ መነሳት። ሰላም መብረቁ፣ እንዴት አመሻችሁ? ሰላም ናችሁ? ማን ነው? እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። ጎንደሬውንም ሰምቻለሁኝ፣ አብርሽንም እንደዛው ሰምቻለሁ። እኔም አንድ ተበዳይ ነኝ። እኔ የደረሰብኝ መኪና ሸጬ ነው። በቃ ማለት መኪና እዛ አንድ 10 ብርና 5 ብር ለቅሜ እንዴት አይሆንም በሚል የሳሙኔን ስሰማ፣ ሲቀጥል ደግሞ በሚዲያ ላይ ያለውን ተቀባይነትም ሳይ እንቅስቃሴ በውጭም እሱ ዱባይ ስለሚኖር እንቅስቃሴውን ስለማቅ ያው መቼም እንደዚህ ጉዳይ አይሰራንም ብዬ ገባሁኝ። ከገባሁኝ ደግሞ 6 ወር ተጠቀምኩና የ6 ወሩን 2 ሚሊዮን ብር ነው ያስገባው። የ6 ወሩን አጥፌ ነው ያስገባሁት። አጥፌ ካስገባው በኋላ በ13 አሁን 13 ሐምሌ 13 አስገብቼ እሱ የጠፋ በ21 ነው። ምንም ነገር አሁን በቃ ምንም በቃ አካውንቴ በዜሮ በቃ ምንም ነገር በቃ በዜሮ ነኝ አሁን ያለው እና እኔ በእርግጥ እስካሁንም ድረስ ይጠፋል የሚል እምነት የለኝም። ምናልባት ይኸው እንደዚህ እናንተ ተጽዕኖ የምትፈጥሩ ሰዎች ቪዲዮ ሰርታችሁበት ወጥቶ ይኸው እስከዚህ ቀን ድረስ እመለሳለሁ ቢለን የሚል ተስፋ ነው ያለኝ። እኔ ከእግዚአብሔር ጋር እንግዲህ ይኸው ከእግዚአብሔር በታች እንደናንተ አይነት ተጽዕኖ ፈጣሪ ሰዎች ነው በዚህ ሰዓት የሚያስፈልጉ። እንክሰስ ብንል እንኳን 1-2 ዓመት ሊጓተትብንም ይችላል። ብቻ ግራ ገብቶን ያለን አሁን በዚህ ያ ማሻአላ ቪዲዮ ቫይራል ነው የገባችሁ። ቪዲዮውን እንትን በሉት ቫይራል ይውጣ። እንደነገርኳቸው ነው የምናደርገው። አብሽሩ። ግን ትክክለኛ አሁን የምልኩልኝ እንዳለ ፌክ ነው። ፌክ የድርጅቱ ወረቀት፣ ፌክ የወልደ ጊዮርጊስ የዱባይ መኖሪያ ፈቃዱ አይዲ ምናምን እንዳለ ፌክ ነው። ይኸውላችሁ ትክክለኛ አይዲ ወይንም ደግሞ ፓስፖርት ላይ ያለው ፎቶ እየሳቀ አይደለም የሚሆነው። እሺ እየሳቀ ወይም ወን ዞር ብሎ የሚደረግ ፎቶ እንዲህን እንኳን ለምን እንደማለዩ አላውቅም። እናንተ የቀበሌ መታወቂያ ስታወጡ ፎቶ ስትነሱ እየሳቃችሁ ነው እንደምትነሱት? ወይስ ደግሞ አሳደው ምናምን ድንገት አጋጣሚ ነው ፎቶ አንስተው መታወቂያ የሚያወጡላችሁ? ቀጥ ብላችሁ ቁማችሁ ቁጭ ብላችሁ ነው ፊት ለፊት ጉድ ፎቶ የምትነሱት። ስለዚህ አሁን በወልደ ጊዮርጊስ እንዳለ መታወቂያ እየላካችሁ ነው እንዳለ መታወቂያው ላይ እየሳቀ እንደ አጋጣሚ ወደ በር ሊወጣ ሲል ድንገት የተነሳው ፎቶ እሱን ነው እንዳለ አይዲ እያላችሁ የምልኩልኝ። ፌክ ነው አይዲው። ኦሪጂናሉ ካላችሁ ግን ስጡኝ። ዛሬ የት እንዳለ ማወቅ እችላለሁ። እሺ በሱ እሺ። መብረቁ ከዚሁ በተጨማሪ ረቂቅ የሚባለው ድርጅት ራሱ እንደ ሲስተርስ ካምፓኒ አይነት ነገር ነው እና ስራ አስኪያጁ ይሁን ገረመው ነው የሚባለው። እሱ ብዙ ታዋቂ አይደለም፣ ተደብቆ ነው ህዝቡን የዘረፈው። እሱ ያው ጀስት በቢሊየን ነው ዘርፎ የጠፋውና በዚሁ አጋጣሚ የእነሱም ድምፅ መያዝ አለበት። እሱ ረቂቅ በጠፋ ነው ይሄ በሳምንቱ የጠፋው። ረቂቅ ነው መጀመሪያ የወጣው ከሲስተም አፍተር ዛት ይህ ሰውዬ ነው ወይ ቤስ ነው የወጣው እና ይሁን ገረመው ነው የሚባለው። እሱ ምንም ገንዘብ አልመለሰም። እንዲያውም እሱ ለተወሰነ ሰው ለሚያውቀው ሰው ለሚለው የመለሰላቸው ሰዎች አሉ ማለት ነው። አገር ውስጥ አይ ቲንክ እሱ ሰውዬ አገር ውስጥ ነው ያለ የሚመስለኝ። ለተወሰነ ሰው መልሷል ተጻጽፎ ማለት ነው። እና እሱም ቀላል ብር አይደለም ዘርፎ የወጣው። ጎንደሬው የድርጅቱ ላይሰንስ አልተሰጣችሁም? ላይሰንስ የለውም ድርጅቱ? ቆይ እልክልሃለሁ። የተወሰነ ኢቭን ከኢትዮጵያ ብሔራዊ ኢንቴሊጀንስ ፋይናንስ ኢንቴሊጀንስ የሚባል ካምፓኒ ውስጥ እውቅና ተሰጡታል፣ ወይቤስ የሚባለው እና እሱን ራሱ እልክልሃለሁ። ያለው ሰው አለ፣ ችግር የለውም። ስለዚህ ማለት ለመንግስት ግብር ይከፍላል ማለት ነው አይደለም? ይከፍላል። እንዲህ 4 ዓመት ግብር ከፍሏል። 3 ዓመት ምናምን። ስለዚህ ሰውዬ ድንገት ቢሰወር ይኸውልህ፣ ይህ ሰውዬ እንደምትሉት ቢሰወር ለዚህ ግለሰብ መሰወር እኮ ተጠያቂ መንግስት እኮ
መንግስት ራሱ እኮ ለራሱ ሲል ጉሮሮ ይዞ ያመጣዋል የትም ቢሄድ አይመስልም? ግብር እስከከፈለ ድረስ ግለሰቡ። እዚህ ላይ ግን መብረቁ ምን አለ መሰለህ፣ ግብር የሚከፍለው ከሰዎች ጋር በሚወስደው ብር ሳይሆን በየክፍለ ከተሞች እና በወረዳ የተወሰኑ ዋይቤስ ማርኬት የሚባል ሱቆች አሉ። እነሱን በከፈታቸው ሱቆች ነው እንጂ ከህዝቡ በወሰደው ገንዘብ አይደለም እኮ እንትን የሚከፍለው ግብር የሚከፍለው በሱቆቹ ነው የሚከፍለው እኮ። ቆይ አንዴ፣ ወልደ ጊዮርጊስ እርዳታ ድርጅት አንተ ዝም በል ትላለህ። አውራ እንጂ አጭበርባሪ። ሚውት አንሳ። ቅማላ ሚውት አንሳ። አንተ አጭበርባሪ አልቆላል። እሺ አውቀው ነው ለማደነጋገር ነው። እነዚህ ምን አባቱ ያደነጋግራል? ውሻ ይሄ አይደለ እንደ አንደኛው ወልደ ጊዮርጊስን እያለ የሚያጭበረብረው። ሚውት አንሳ እስኪ። አንተ እናት ወልዳለች። ቅማላ ናውረድ ሹጢያ አንሱ እንትን በሉት ያዙትና ተከታተሉትና እነዚህ ሰዎችን አካውንታቸው እንዲዘጋ የሚያጭበረብር እና ደግሞ ኢትዮጵያ ካሉ ደግሞ ለህግ እንዲሰጥ ፎቶውን ያዙ፣ ፎቶውን ያዙ። ቁጥር ይለጥፋል እንዴ? ዲቃላ ጃጓር ፎቶውን እኮ መያዝ አትችልም። የእሱን ፎቶ እኮ ነው የሚለጥፈው እኮ። የሰው የእንትናን ፎቶ ነው የለውም ማለት ነው። የራሱ ባይ ኦኬ፣ የራሱን እኮ አይለጥፍም። በነገራችን ላይ ጃጓር ይሄ ልጅ የደቡብ ወሎ ልጅ ነው። እኔ ፎቶ አለኝ። በወልደ ጊዮርጊስም አንዱ የሚያጭበረብረው። አሁን ግን ጉሮሮ ሊዘጋ ነው። ምክንያቱም ወልደ ጊዮርጊስ ዘርፎ ጠፋ ከተባለ እኔ ወልደ ጊዮርጊስ ነኝ ብሎ እርዳታ ፈልጋለሁ ብሎ የሚሄድ የለም። ምክንያቱም ኦልሬዲ ዘርፏል ከተባለ አጭበረበረ ከተባለ ህዝብ ካወቀው እውነት አድርጎት ከሆነ በሱ ስም ማጭበርበር አይችሉም ከዚህ በኋላ። አንተ ውሻ ውሻ ነች። ዘርህ ይድረቅ፣ ዘርህ ይባረክ። አንተ የተረገምክ ስንቱን የመዳን ከሆነ ያስለቀስከው ፎቶ አለኝ። እስከመቼውም አንላቀቅም። አንተ ውሻ ስንት ዓመት ለመኖር ነው እንደዚህ የሴቶችን ገንዘብ 20,000 30,000 አጭበርብራ? ስንት ዓመት ለመኖር ነው? ምን ያክል እድሜ ነው የምትኖረው አንተ ቅማላ? እሺ መረጃ አለኝ የምትሉ ሰዎች ገዝት ላኩ ጋይስ። ፍራውል የሚባለውማ 5 ሳንቲም ሳይኖረው ራሱን ባለሀብት አድርጎ ስንቱን አዘረፈ። አሁን ይሰማል። ወልደ ጊዮርጊስ ፌስቡኩ ላይ ሲነግረን ማለት ነው ዋይቤስ ገበያ የሚል አፕሊኬሽን ልጭን ነው እሱ አፕሮቫል እያለኝ ስለሆነ ታገሱኝ ብሎ ነበረ እና ያ ዋይቤስ ገበያ የሚለው ከኛ ጋር እያያዝ አላውቅም። አፕሊኬሽኑ ፕላይስቶር ላይ አይወርድም ነበረ። ዛሬ ከ12 ሰዓት ከሩብ ጀምሮ መውረድ ጀምሯል። እሱ እንደው ምናልባት አንተ ከኛ ስለምትሻል የተሻለ እውቀት ሊኖር ስለሚችል ብታጣራለን። አሁን ተስፋ እኔ እውነት ለማውራት ይጠፋል የሚል እኔ በአእምሮዬ ብዙም የለም። አሁን ማለት ያን ማስታወቂያ 5 ቀን ሆኗል ከሰጠን ማስታወቂያ መስጠት ሲያቆም ነው አለሁ ብሎ መልስ ሳይሰጠን ነው እኔ ትንሽ ድንግርግር ያልኩኝ እንጂ ይበላናል የሚል እምነት አልነበረኝም። ግን ያቺ አፕሊኬሽን ልኮልናል። ፌስቡክ ላይ ገብተህ ብታያት አለች ዋይቤስ ገበያ የምትል አፕሊኬሽን። እሱ አፕሮቫል አልሆን ስላለኝ ነው ብሎ ነግሮ ነበረ። ይሄ ዛሬ ከ12 ሰዓት ከሩብ በኋላ ዳውንሎድ ማድረግ አድርጌዋለሁ እኔ ራሱ ዳውንሎድ እና ምናልባት እሱ በዚህ በማለት በዲጂታል እንጂ አውርጄው ነበር አይሰራም። ገብቶኛል። ይኸው ማለት ቀጥታ የሚገናኘኛ ዳታ ወደዛ ገብቶ ሊሰራ ይችላል የሚለው ነው እንጂ እሱ ትክክል ነው። ምን አለ መሰለህ እኔ አሁን ሪያሊቲ በቃ ከነገ ወዲያ እናውቃለን በልቶናል አልበልቶም የሚለውን እንግዲህ መብረቁን ቪዲዮ ሰርቷል። እሱን ሪፖርት እናደርጋለን። ሌሎችም ደግሞ እየተነጋገሩ ዮኒ ማኛም ጠይቋል፣ ወጥተህ መልስ ብሎታል። ይህን እየሰማ ጸጥ ካለ እውነት በልቶናል። ግን ምናልባት ይኸው ይች ያላት ነገር ፍንጭ ዛሬ አፕሊኬሽኑ አስለገባች ወደ ፕላይ ስቶር የእኛ መረጃ ዳታ ሳይገባ ወደ ሳያስገባው የሚሰራ አይመስለኝም ዝም ብሎ
እና እንደው ምናልባት እችንም እንትን ብትላት ቼክ አደርገዋለሁ። ከሱ ፖስት ካደረገበት ከስክሪንሾቱ ላይም እኮ አለች አፕሊኬሽኗ አይደለ? አለች። አዎ ልክ ነህ። ስክሪንሻት አድርጎ የሆነች ነገር የምታሳይ ነገር አለች። ራሱ እየሞከርኩት ነበረ። እሱ አፕሊኬሽን ስላልሰራ ነው እኮ የሚለው። አሁን እሱን አፕሊኬሽን እንዲሰራ አድርጌ መለሳለሁ አይደለ የሚለው ጽሁፉ ላይ። ያ እንደዛ ነው የሚለው። ግን መብረቁ አሁን መምጣት ቢፈልግ ከአንተ ቤት ይመጣ ነበረ። አሁን ራሱ የሆነ አዝማሚያው ደስ አይልም። ለምን ሁሉ ሰው ቁጭ ብሎ ናና ሀሳብ ስጥ፣ ቪዲዮ ልቀቅ ምናምን እያለው ነው። እሱ የሚዲያ ሰው ነው እንዳለ በሱ ጥጉ እንዳለ የማዳም ቅመም ምናምን ከእሱ ጋር የሚሰሩት ሁሉ አሁን እርግጠኛ ነው የሚያይ ሰው አለ ይመጣ ነበረ። ሶ ሳምቲንግ ዝሮንግ እና ዞሮ እንግዲህ እናያለን የሚሆነውን ነገር እንጂ እርግጠኛ ነው እሱም በፌክ አካውንት መጥቶ እየሰማም ሊሆን ይችላል። መልካም ሰው ይህ መልካም አስተሳሰብ ቢኖረው ኧረ ተረጋጉ፣ እንደዚህ አይነት ሀሳብ አታንሱ፣ ዝጉት፣ እኔ በቅርቡ እመጣለሁ የሆነ ነገር ማለት ይችል ነበር እና ይህ ምንም እንትን ሊሆን አይችልም። አክቹዋሊ ገነት መረጃ አለሽ? ምንድን ነው እሱ? ጽፈሽ ነው ያስገባው? ረቂቅ ነበርኩና ያው የረቂቅስ እንዴት ነው ከእሱ ጋር እያያዛል አይደል? በረቂቅን የተበላሸው አንቺ? ረቂቅ የሚባለውን ድርጅት እኔ ለዛሬ ለመጀመሪያ ጊዜ እየሰማሁት ነው ጋይስ። አሁን ገና እየሰማሁት ነው፣ ከልጆች እየሰማሁ ነው። የእሱ አንድ አካል ከሆነ ይጠይቃል። የራሱ ነው፣ የወንድሙ ነው። የወንድሙ ነው፣ የወልደ ጊዮርጊስ ወንድም። ወልደ ጊዮርጊስ ስለ ረቂቅ ያስተዋወቀበት ቪዲዮ አለሽ ወይንም ደግሞ ስለ ረቂቅ የተናገረበት? ያው ፈልገዋለሁ፣ ሊኖረኝ ይችላል፣ አመጣልሃለሁ። እና ደግሞ እኛ ወልደ ጊዮርጊስ ማለት የሰፈሬ ልጅ ነው። እዚህ መጀመሪያ የተነሳበት ማንነቱን ምኑን የማውቅ ሰው ነኝ እኔ። እንደውም የረቂቅ መጀመሪያ ረቂቅ የሱ ወንድም መሆኑን አላወኩኝም ነበረ። ለካ የወንድሙ ነው ራሱ። እዛ አግኝቼዋለሁ፣ ስማቸውን ቀይሮ ማለት ነው። ምንድን ነው የምሰማው ጋይስ? ማለት ሲዘጋ ደግሞ አንድ ላይ ነው የተዘጋ። በተመሳሳይ ቀን በተመሳሳይ ሰዓት አንድ ላይ ነው የተዘጋ የታሸገው። አንቺ ስንት ነው በረቂቅ የተበላሸው? እንኳን 100 ነው 100,000 ብር የኢትዮጵያ 100,000። ረቂቅ ያላደገ ሌባ ነው ማለት ነው። ገና ለማደግ እየሞከረ ነበር። ባጭሩ ነው የተቋጨው። የኢትዮጵያ 100,000 አጋጣሚ ነው። በጣም ብዙ ሚሊዮን አለ መብረቁዬ። መብረቁ አይደለም፣ ኧረ በጣም ብዙ። አይ እኔ መብረቁ አይ እሷ እንትና ዝም ብላ ነው። አይ ታውቀዋለች እኮ አውቀዋለች እኮ በሰፈር ምናምን አንድ ሰፈር ቼክ ሁላ ሳይ አይ ኖ የሰጠኝን ቼክ ዝም ብላ አይደለም። ጃጓር ምን አለ መሰለ፣ አሁን እነዚህ ሰዎች ሲያስገቡ 100,000 ብር ከሰጡ 10,000 ብር አይደለም የሚሰጣቸው። 200,000 ብር ሲያስገቡ 20,000 ብር ነው። ከ100,000 ብር ጀምሮ ከ50,000 ብር ጀምሮ እኮ ነው የሚቻለው አይደል? ስለዚህ እቺ ሴትዮ ያላትን ያቅማል 100,000 ነው ሚኒመሙ። ወይ ቤዝ ሚኒመም የምታስገባው 100,000 ነው። የረቂቅን ባላቅም የረቂቅ ከ25 ጀምሮ ነው የሚገባ እስከ 40 ሚሊዮን ያስገባ ልጅ አለ። 40 ሚሊዮን ብር ማለት ነው። ሰፈር ነው የምታውቂያቸው አንቺ? ወንድማማቾች መሆናቸውን ታውቂያለሽ? እርግጠኛ ነሽ? መብረቁ ስለ ረቂቅ ላስረዳህ። ሲኞሪታ አለች እንዴ? ሲኞሪታን አስገባው እስኪ። እሺ ስለ ረቂቅ አስረዳኝ። ግን እኔ ራሱ ጥያቄ እየተናገረች ነው። ሰፈሩ ልጅ ነች እና እሷ መረጃ አላትና እሷ ከእሷ እንስማ። ሰፈሬ ነው ብላለች። አንድ ሰፈር ናቸው። ስማቸውን ቀይረው በሌላ ስም ነው ያላቸው አይደል? አንድ ነገር ንገር። ይኸውልህ ይሄ ገብረ ጊዮርጊስ ጊዮርጊስ የሚባለው ልጅ እኛ ስሙ መጥራት ካስፈለገ ጀሞ አካባቢ በጣም የኛ ተላላኪ የነበረ ልጅ ነው። እሱን እናውቀዋለን። በአጭር ጊዜ ግን በዚህ እንትን ውስጥ በመግባቱ
እኛ ከእሱ ጋር ተባባሪ አልነበርንም። አሁን ግን ረቂቅ የምለው ስሙን ቀይሮ ለካ በሌላው በዛ ነገር ስለሸወደን ነው የገባንበት። ልጁን ግን እኛ ከድሮ ከ2010 ጀምሮ ነው የምናውቀው። ከ2011 አካባቢ እንደዚህ ነው የምናውቀው የነበረው ማለት ነው። እና ከእሱ ጋር የመስራት ፍላጎቱ የለንም ነበረ። ግን የረቂቅ የምለውን ግን ያው በስሙን ቀይሮ በወንድሙ ስም ካስገባን በኋላ ወንድሙ መሆኑን አወቀን። አሁን ደግሞ በአጭር ጊዜ ውስጥ እንደዚህ ሆነ። ሲዘጋም አንድ ላይ ነው የተዘጋ። ሲዘጋም በተመሳሳይ ሰዓት በተመሳሳይ ቀን የተዘጋና የራሳቸው ነው የራሱ ነው ማለት ነው። ማንም እንደዛ ሌላው ሊናገር ይችላል ስለ ረቂቅ የሚያውቀው። እኔ ጋ አሁን ውል አለኝ፣ ማስረጃ አለኝ፣ ሁሉ ነገር አለኝ። ፈንታነሽ ነው ምናምን ማን ነው የሚለው ልጅ ግባ እስኪ። የባንክ ሰራተኛ ነኝ የሚለው ሰውዬ ባይዘው 40 ሚሊዮን ብር እኮ በዘበኛና በወታደር ራሱ አስጠበቀ እኮ እንቅልፍ ወስደን በአሁኑ ሰዓት ገንዘቡ ብዙ ነገር ያደርጋል ሳይሆን ገንዘቡ ማግኘት ከባድ ነው ነው። እንዴት አንድ ሰው አምናችሁ 40 ሚሊዮን ብር ይሰጣል? ግራ ገብት ነው የሚያደርገኝ። ያ ሰው ሽጥ ቢልስ? ሲጀመር እኮ ነጋዴ እኮ በገንዘቡ እኮ አይሰራም። በባንክ ገንዘብ ነው እኮ ሁሉንም ገንዘብ እኮ ወደ ውጭ አያወጣም፣ ወደ ንግድ ላይ አያስቀምጥም። ገንዘቡን የሆነ ገንዘብ ያስቀምጥና ከዛ ከባንክ ጋር ነው የሚጫወተው። ብዙ ነጋዴዎች አይታችሁ እንደሆነ ያላቸውን ገንዘብ በሙሉ በንግድ ላይ አያስቀምጡትም እኮ። እናንተ ግን እንዴት አይነት እንትን ነው? በቃ እንደዚህ ማን ነው እንደዚህ መከራችሁ? ያላችሁን በሙሉ ልቅምቅም አድርጋችሁ እዛ ላይ ያስቀመጣችሁት ሰዎች። አሁን ወንድሜ ከላይ መኪና ሽጬ ነው ብሎ ነው ያርና መኪናውን ሽጦ 5-10 ከመለቃቅም ብዬ ብሎ መኪናውን ሸጣ። አሁን እንደሚባለው እውነት ከሆነ አሁን በጣም ነው የሚደብረው። በጣም ስበዋል። አንዳንድ ሰው መኪና ለመግዛት መከራውን ይበላል። ይሄ ጎደለኝ፣ ያነሰኝ፣ ያጠረኝ እያለ መኪና ለመግዛት ያችን መኪና ገዝቼ 5-10 ለቃቅማለሁ አተርፋለሁ ብሎ የሚያስብ መከራውን የሚበላ አለ። እሱ ደግሞ ያለውን መኪና ሽጦ ደግሞ ለሆነ ግለሰብ ይሰጣል። ምን አይነት ዘመን ላይ ነው ያለ? አሁን እነዚህ ሰዎች አሁን ለምሳሌ እውነት አድርገውት ቢሆን ስንት ህዝብ እንደሚያልቅ አውቃችሁታል? በችግር ግርም እሱ ብቻ አይደለም መብረቁ። እኔ መኪና ልሸጥበት የቻልኩበት ምክንያት እንዴት ከኛ እንደዚህ ያህል ብር ወስዶ ከባንክ መበደር ይችላል ብዬ ጠይቄያለሁ። እኔ ላምን እና ላስገባበት የቻልኩበት ጠይቄያለሁ። ስጠይቅ ባንክ ሀብት ስለሌለው ቋሚ ንብረት ስለሌለው ባንክ በማሳዣ ነው የሚያበድር። ስለዚህ የሚያስዘው ነገር ስለሌለ ህብረተሰብ ላይ ይኸው ከውጭ ዘይት እና ስኳር መሰለኝ የሚያስገባ የሰንዳይ ማርኬት ለዛ ስለሚያስገባ ከፍተኛ አትራፊ ነው። ከባንክ መበደር ይችል ነበር ግን ቋሚ ንብረት የለውም አሉኝ። እንደዚህ ከሆነማ በቃ ሲቀጥል ደግሞ ሰንዳይ ማርኬት ወር ቅዳሜን የሚሰራ ከሆነ ከመንግስት ጋር የተያያዘ ነው ብዬ እንትን አልኩኝ። ረቂቅንም አውቋለሁ፣ በነገራችን ላይ በቅርበት አውቋለሁ። ረቂቅ 100,000 አስገብተህ 100,000 ነው የሚሰጥህ። ዋይቤስ ግን 150,000 ካስገባህ ለምሳሌ 100,000 10,000 ብር ነው የሚሰጥ። 150,000 አስገብተህ 10,000። ረቂቅ ግን 150,000 ካስገባህ 15,000 ነው ቸክ የሚጽፉ። ይሄ ምንድን ነው ስንል ዋይቤስ ሰንዳይ ማርኬት ስለሆነ ሱቅ ነው። ተፈለግ 150,000 ታስገባህ ሱቅ ከፍተን በራሳችን ወጪ 150,000 ብር ወረት እንሰጥሃለን፣ መስራት ትችላለህ። 15,000 እንደ ረቂቅ መጽሐፍ 15,000 እንደ ረቂቅ መጽሐፍ ነበረች። እናንተ የምታገኙት ገንዘባችሁን ሰጣችሁ እሱ ጋር አስቀምጣችሁ እናንተ የምታገኙትን ገንዘብ ትርፋቸው ወለድ ነው። እሱ ደግሞ በእናንተ ገንዘብ ፐርፌክት። ልክ ነህ መብረቁ። እንደዛ ወለድ ማለት እሱ ረቂቅ መብረቁ ረቂቅ ማለት ነው። 1 ሚሊዮን ብር ካስገባህ 100,000 ብር ይጽፋል። ዋይቤስ ግን 1 ሚሊዮን ብር ካስገባህ 95,000 ብር ነው የሚጽፍልህ። 5,000 ብር ለምንድን ነው አትለ ስንጠይቅ ሱቅ ነው በእናንተ ባሰሩን በእናንተ ስም ሰራተኛ ቀጥረን የሰራተኛ ደሞዝ ነው የሚሉታል። የሰራተኛ ደሞዝ ነው። አዎ እንደዛ ብሎ እና በነገራችን ከዋይቤስ ደግሞ ከስተመር እና ደንበኛ የማን ይበልጣል? የረቂቅ ይበልጣል። ሲቀጥል የረቂቅን የከፈተው ዋይቤስ ጋር ወልዴ ጋር ይሰራ የነበረ ማናጀር ሆኖ ይሰራ የነበረ ነው። ከወልዴ ጋር ወጥቶ ረቂቅን የከፈተ
ካስተመርም ደግሞ ከወልድ ይልቅ የረቂቅ እንደሚበልጥ ነው። ግሩፕም ስላለን ቴሌግራም ግሩፕም ስላለን እኔ አውቃለሁ እሱ ረቂቅ እንደሚበልጥ። ምክንያቱም የተሻለ ነው የሚከፍለው ወልዴ ከሚከፍለው ወልደ ጊዮርጊስ ከሚከፍለው የተሻለ ረቂቅ ይከፍል ስለነበረ ለምን 5,000 ብር ይቆረጥብኛል በሚል በተለያየ ነገር ብቻ ከረቂቅ ይበዙ ነበረ እና ያው አሁን ሰዎች ስላልወጡ ነው እንጂ እርግጠኛ ነኝ የረቂቅ ሰው ከ40,000 እንደሚበልጥ ማለት ነው። ስለዚህ እናንተ እኮ ብራችሁን ባበደራችሁ ትርፍ ነው የምታገኙት። ስለዚህ ድርጅት አይደለም ማለት ነው። በጣም ነው የሚያስጠላው ጋይስ። ይህ ሰውዬ ቢከስር ኖሮ እኮ ማለት የሆነ ትልቅ ኪሳራ ቢያጋጥሙ ብራችሁን ኬትም አምጥቶ መክፈል አይችልም ነበር ማለት ነው። አራጣ አበዳሪ ማለት እንደ አራጣ አበዳሪ እንደ አራጣ ማለት ነው። ስሙ ነው እንጂ እንደ አራጣ ማለት ነው። እናንተ ገንዘብ ታስቀምጣላችሁ፣ ገንዘባችሁ እየወለደ ነው። 10,000 ማገኘ 15,000 ማገኘ በወር። የእሱ ጥቅም ደግሞ ምንድን ነው ካላችሁኝ፣ በእናንተ በተሰበሰበ ከፍተኛ ገንዘብ ይነግድበታል ማለት ነው። አያችሁ አይደለ? ስለዚህ በንግዱ ትልቅ ትርፋማ ካልሆነ እና ድንገት ቢከስር የእናንተን ገንዘብ ሰውየው መመለስ አይችልም ማለት ነው። የተነሳው ከዜሮ ስለሆነ ቢስሚላ። ኧረ በጣም የሚያስጠላው ጋይስ። ይሄ ማለት ባንኮች እንደሚሰሩት ስራ እኮ ነው እየሰራ ያለው። በነገራችን ላይ ይሄ የመንግስት ባንኮችን ሁሉ የሚያዳክም ስራ ነው። መንግስት ለምን ተስማማ አላውቅም በዚህ ጉዳይ። አይ ነው መብረቁ። እነዚህን ሰዎች እኮ ብር ሲቀበላቸው በእንትን ብሎ ነው እኮ ንግድ ፍቃዱን የሚያወጣው በሱፐር ማርኬት ስም ነው እንጂ ከሰዎቹ ብር እየወሰደ ብር እንደሚሰጣቸው አይደለም እኮ የሚታወቀው። ይህን እኮ መንግስት አያውቅም። መንግስት ካወቀማ ከባንክ ውጭ እኮ ማበደር አይቻልም እኮ። አበድረህ አራጣ መቀበል አይቻልም፣ ያስጠይቀዋል። ስለሚያስጠይቀው እንደዛ ሌላው ደግሞ አሁን ታክሲ እየሸጡ በብዛት አሁን የኔ ጓደኛዬ ለልጆቹ ዳቦ የሚገዛበትን ታክሲ ሽጦ እዛ 3 ሚሊዮን ብር አስገብቶ እሱም ቢበቃው ምን አለ እቁብ ገብቶ 3 ሚሊዮን ብር አስገብቶ 300,000 ብር ነው በወር የሚደርሰው ከዛ የሚሰጠው ማለት ነው። እቁብ ገብቶ ከዛ 4 ሚሊዮን ብር ደረሰው። ከዛ በሚወስደው ብር 4 ሚሊዮን ብር ሲደርሰው ምንድነው ያደረገ? እዛው ነው ወስዶ ያስገባው። እዛው ወስዶ ያስገባው፣ የሚወልደውንም እዛው ወስዶ ያስገባል። እንደዛ ሲሆን አሁን በአየር ላይ በባዶ ቀረ ሰውየው። የቤት ኪራይ ራሱ ስቲል አሁን የሚከፍል የለው። በጣም ከባድ ነው፣ እንደምታስቡት አይደለም። ንግድ ፈቃዱ ወጣበት የብድርና እርዳታ ድርጅት በሚል ነው ያወጣው። ንግድ ፈቃዱ ብድርና እርዳታ ድርጅት ነው የሚለው። ቢስሚላ አየው አይደለ? የንግድ ፈቃዱ በንግድ ፈቃዱ መሰረት እኮ አይደለም እየሰራ ያለው። እርዳታ ድርጅት የሚለውም እሱ ጋር የተገናኘ ይሆን ሌሎች የሚያጭበረብሩበት አባል እንዳይሆኑ ብቻ። ምንም የምናውቀው ነገር የለም። ባይዘው ልክ አብርሽ እንዳለው ነው። ንግድ ፈቃዱ የሚሰራው ስራና ንግድ ፈቃዱ ፈጽሞ አይገናኙም። ኢቨን እንትኑ ስትሄድ ደግሞ ይህ ምንድን ነው የሚሰሩበት ከላላ ቢውልዲንግ የሚባል ነው ጀሞ ማለት ነው። እና ማናጅመንት አለው ሶስቱን ፍሎር የያዙት እነሱ ናቸው። የህግ እንትን አለው ምናምን። ስትገባ ኢቨን ጋርድ አለው በር ላይ የተቀመጠ በጣም ድብዳ ጋርድ አለው ድርጅቱ። ሲቀጥል ደግሞ ላይክ የተቀመጡ 3-4 ሰራተኞች አሉ በየቢሮ። ሲቀጥል ቤቱ ስትገባ የማርያም ፎቶ ቁጭ አድርገው ቡና እያፈሉ መዝሙር እያዘመሩ ነው። በነገራችን ላይ በጣም የሚደብር ስራ ነው የተሰራው። እኔ ስገባ የሆነ ግራ ነው የገባኝና በቃ ልጆች 3 ዓመት 4 ዓመት ስለቆየ ኦቨርናይት አይጠፋም ድርጅት 3 ዓመት ከቆየ 6 ወር ልሞክር ብዬ ነው። በስንት ጥርጥር ልጆች ስንት ዓመት ይሆናል በቃ ልጆች ናግ እያደረጉኝ ለምን አንተ የምትሰራበት ካምፓኒ ለምን ተበድረ እንደዚህ አታደርግም ምናምን፣ ይህ የጓደኛ እንትንም አለው ምናምን፣ ይኸው እኛ እየተቀበልን አይደለ ቸኩን ያሳይሃል። በጣም ብዙ ነገር አለና እንዴ። ስለዚህ 3 ዓመት ከሆነውማ ድርጅት 3 ዓመት ለመንግስት ግብር እየከፈለ የተቀመጠ ድርጅትማ
እንደዚሁ በቀላሉ የሚጠፋ ድርጅት አይሆንም በሚል ራሴን አሳልፌ ሰጠው እንጂ በጣም ብዙ ጥርጥር ነበረ። ድርጅቱ ላይም ሲሄድ ምናምን እንትን አይመስልም፣ የሆነ ይከብዳል ነው። ከዛ የማየው ነገር ሌላ ነው። ያው ሰውየውም እንደምታዩት ነው። ስ ኖርማል ግን ዞሮ ዞሮ የሆነው ሆኗል። እኛ ሀቃችን ነው እየጠየቅን ያለ ነው። ልጅ ማነህ? ስራ አስኪያጅ ነህ? ተቀጣሪ ነህ? ጫማ ጠራጊ ነህ? ብር ትከፍታለህ፣ ትዘጋለህ፣ ይሰጣል። ተረጋጋ ሳይሆን ማብራሪያ ይሰጥበት ስጡ ነው ራሱ ማብራሪያ ይስጥ። በቪዲዮ በጽሁፍ ሳይሆን በቪዲዮ ሚዲያውን ማን እንደያዘው ስለማይታወቅ ተረጋጋ ምናምን ሳይሆን እነዚህ ሰዎች ገንዘብ ነው የሰጡት አይደለም እንዴ? ከሳምንት በላይ ከጮሁ እነዚህ ሰዎች በዚህ ሳምንት ውስጥ ምን መሰጠት አለበት? በቪዲዮ ወጥቶ ላይ በገብቶ እንደስከ ዛሬው ገባቻ። ኧረ እኔ ያለው አሁንም ገንዘባቸውን የምትፈልጉ ካላችሁ መውሰድ ትችላላችሁ ብሎ መመለስ ይችላል። እንሰራለን ካለ መስራት የሚፈልገው ጋር ነው አብሮ የሚሰራው። ብራችሁን ለፈለጋችሁ እሰጣችኋለሁ ብራችሁን ምናምን ነው። እነዚህ ሰዎች እኮ ብርን ያስቀምጡት እሱ ጋር ሌላ ስራ የላቸውም። በሰራ ቁጥር በቃለ መሰረት በውል መሰረት ትርፉን ትሰጣችኋለህ። ብራቸውን መውሰድ በፈለጉ ሰዓት እስኪ ቆይ ጎንደሬው ከውላችሁ ላይ ብራችሁን መውሰድ በፈለጋችሁ ኤኒታይም ትወስዳላችሁ። ያስቀመጣችሁትም ኤኒታይም ሳይሆን ቸኩ እያንዳንዱ ቀን አለው የተጻፈበት በዛ ቀን መሰረት አይደል? በዛ ቀን መሰረት። አሁን ለምሳሌ አንደኛው ቼክ መቼ መሰለ የሚለው ነሐሴ 14 12ኛ ወር 2018 ነው። ከነሐሴ 14 15 ያው ቼክ 6 ወር አገልግሎት ስለሚሰጥ እስከ 6 ወር ውስጥ ብር ይባከናል ብዬ ካላሰብኩና ድርጅቱን ካመንኩት ቼኩን የጻፈልኝ ግለሰብና ወይም ድርጅት ካመንኩት ይህን ቼክ ለ6 ወር ድረስ ጠብቄ መመንዘር እችላለሁ። እዛ በኋላ ነው ኤክስ የሚያደርገው፣ ግን ሊሚቴሽን አለው። እዛ ዋናውን ገንዘብ ደግሞ የተሰጠውን ከወለድ ውጭ የምታወጣበት ቀን ደግሞ በ6 ወሩ ቀን ይጻፍልሃል። ውል በተዋዋልክ በ6ኛ ወሩ ኤግዛክት በዛ ቀን ወጪ ማድረግ ትችላለህ የሚል ቼክ ይሰጣል ማለት ነው። አንዴ ግን ጎንደሬው ውሉ ራሱ የተለያየ ነው። አሁን የአንድ ጓደኛዬ ደግሞ ምን ይላል መሰለህ 600 ሺህ ብር ካስገባህ 6 ወር ሳይሞላ ማውጣት አይቻልም ይላል። አዎ በእርግጥ ልክ ነህ። ግን ደግሞ 100 ሺህ ብር ከስረህ ማውጣት ትችላለህ። 600 ሺህ አስገብተህ 500 ወስደህ 100 ሺህ ብር ኪሳራ ከስረህ ማለት ነው። እንደዛ የሚልም ውል አለ ደግሞ። ይህስ ምንድን ነው? ይህ ይልም እንግዲህ ለእነ መብረቁም ቅድም አንብቤዋለሁ አንቀጹም ሙሉውን እንደዛ ይልም እንደዛ የሚል የለውም። ለአንድ ህይወት እንደ ጎንደሬው ነው ትክክለኛው። እሱ ነው። ሁላችንም ተመሳሳይ ነው። የኔም እንደዛው ነው። አይ 100 ሺህ ብር ከስራ የሚልም ውል አለ። የረቂቅ ሊሆን ይችላል እንግዲህ የዋይቤስ እንደዛ የሚል አይመስለኝ። ኦኬ የረቂቅ ነው ማለት ነው። የረቂቅ ነው የሚሆነው። ግን ረቂቅ እና እሱ እኮ አንድ ላይ ነበሩ እኮ። ቤተሰብ ናቸውም እየተባለ ነው እኮ። እሱማ ጃጓር ግን ተቀባይነት አለው ብላችሁ ታስባላችሁ? በህግ ደረጃ አሁን የተዋዋላችሁት በውልና ማስረጃ ስላልሆነ ተቀባይነት አለው ይሄ ነገር ጠይቃቸዋል? ውሉ እኮ አይደለም ቼኩ እኮ ነው። አሁን በሆነ ድርጅት ለጃጓር ቼክ ከተጻፈለት ቼኩ ውሉ ኧረ አሁን ውሉ አሁን የተጻፈ ቅድም ያነበብክልን ውል አለ እና ሁላችሁም እንደዚህ አይነት ውል አላችሁ አይደለም? ያ ውሉ በውክልና በውልና ማስረጃ ስላልሆነ ተቀባይነት አሁን ለምሳሌ ህግ ቦታ ቢቀር ተቀባይነት ይኖረዋል? ማህተብ አለው? ምን አለው? ስታምፕ አለ? ምን አለው? እዛው ላይ ውሉ ላይ ምን አለው? ስታምፕ ማህተም አለው፣ ግን ውሉ የተንሸዋረረ ነው ችግሩ እንጂ ስታምፕ አለው። ስታምፕ የድርጅቱ አርማ ነው። አዎ የድርጅቱ አርማ አለው። ስራ አስኪያጅ ብሎ ደግሞ ወልደ ጊዮርጊስ ይልቃል ዋና ስራ አስኪያጅ ይላል። እሱ አለ። እዛ ደግሞ የራሱ በማህተም ነው፣ ስታምፕ ነው፣ ዋይቢኤስ ማርኬት ይላል። ይህ ነገር አለ። ግን ምንድነው የተጠናበረ ነው ውሉ። ዋናው እኛ ህጋዊ ይሆናል ብለን የምናስበው ውሉ ሳይሆን ደረቅ ቼክስ ጽፎ መስጠት፣ ያው ቼኩ ለተጻፈለት ይከፈላል ነው በጊዜው የሚለው እና እሱ ብቻ ነው እንትን ሊሆን የሚችለው እንጂ ውሉማ ተጠናብረዋል። ንብረት ግን አለው ሀገራችን ላይ ኢትዮጵያ ውስጥ ንብረት ቤት ምናምን አይታቸዋል አለው? የቀረ ንብረት ምንም ነገር የለም። የሚነደው መኪና ነበር ይላሉ እንጂ መኪናው ራሱ ክራይ ይመስለኛል። ምንም ነገር የለውም።
የሚገርም ነው። ለነገሩ የወልደ ጊዮርጊስ አመጣጡ መኪናው ክራይ ነው። ትክክል ነህ ጎንደሬው። መኪናው ክራይ ነው። ሰራተኞችን የሚያመላልሰው መኪና ራሱ የክራይ ነው። ምንም ነገር የለውም። ግን ንብረት የሚባል ነገር የለውም። ሲቀጥል ደግሞ ጃጓር ትክክል ነው ወይ ውሉ ያልከው፣ እኔ እውነት ለማውራት እሱን አምኜ ነው እንጂ ውሉን አምኜ አይደለም እኔ እንትን ያልኩኝ። ሲቀጥል እኔ እንግዲህ እግዚአብሔር አስተካክለው ባታ ትርዳን እንጂ ውሉን አምኜ አይደለም። እኔ ሰውየውን 100% ሰውየውን አምኜ ነው ከሚናገራቸው ከእንቅስቃሴው አንጻር። ግን እናንተ ሰውየውን አምኜ ነው እኔ በራሴ ሰውየውን ነው እንጂ ውሉን ነገራችሁ። ይህን ሰውዬ ባክግራውንዱን መጀመሪያ በምንድን ነው ያገኛችሁት? ባክግራውንዱ ጥሩ ነገር ነበር፣ ቢዝነስ ሰራ። ለምን እንዴት ነው ልታምኑት የቻላችሁ? ምን ስላደረገ ነው እንደዚህ በጣም አምናችሁት ይሄን ያህል ገንዘብ ልታፈሱለት የቻላችሁ? ምን አሁን ለምሳሌ እንበል አቶ ወርቁ እየታወቀ ቢዝነስ አለው፣ ዘይት ፋብሪካ አለው፣ የተለያየ ነገር ቢዝነስ አለው። አሁን ያ መሰረታዊ የሆነ ቤዝ የሆነ ንብረት አለው። ይህን ሰውዬ ግን እንዴት አምናችሁ ነው እንደዚህ አድርጋችሁ ልሰጡ የቻላችሁት? እናንተ ምን ይዛችሁ ነው? ባክግራውንዱ ምንድን ነው? ወደኋላ ያለው ሂስትሪው ታሪኩ ምንድን ነው? እሱ እውነት ለመነጋገር አሁን ገንዘቡን አሳልፈን የሰጠነው አንደኛ ኢምፖርት እንደሚሰራ እናውቃለን። እንዳስገባም ያው የሆኑ እንትኖች አሉ፣ ማስረጃዎች አሉ። ግን ያን ያህል ፋርዘር ሂዶ እያስገባ ነው የሚለውን ነገር አላውቅም። ሲቀጥል ድርጅቱ ተመስርቶ እስከ ማናጅመንት ሲስተም ሶስቱን እንትን ይዘው እየሰሩ 3 ዓመት 4 ዓመት ቆዩ። ሌላ ደግሞ ከዚህ ከአዲስ አበባ ይሄ ጥቃቅንና አነስተኛ ለዚህ ለደካማው ሕዝብ ሰንዴይ ማርኬት በሚባል ድርጅት የተለያዩ ፕሮዳክቶችን እንደሚያቀርብ፣ ሳሙናዎችን፣ የተለያዩ ምርቶችን እንደሚያቀርብ እንደሚያስተዋውቅና 3-4 ቦታ ሱቅ አለው። ዱባይ ላይ ደግሞ የራሱ የሆነ ኢቲኤች ነው ምናምን የሚባል ደሊቨሪ ካምፓኒ እንዳለው ሲሰራ እንደነበረ እና ደግሞ 4 ዓመት መቆየቱ ራሱ 3 ዓመት ሚኒመም 3 ዓመት የሀገሪቱን እንደ አንድ ነጋዴ በዚህ በሚሰራው ድርጅትም ባይሆን በዚህ በሚነግራቸው ንግዶች ግብር እየከፈለ መቆየቱ ከመንግስት ጋር መስራቱ እና ደግሞ የተለያዩ ሽፋኖች ለመስጠት ሊሆን ይችላል። የተለያዩ ሰዎችን ይረዳ ነበረ። ተማሪዎችን ስራ ያጡትን እንደዚህ ወስዶ ያስቀጥር ነበር። ዱባይ ድረስ የወሰዳቸው ልጆች አሉ፣ የምናውቃቸው ልጆች እዚህ የነበሩ ማለት ነው። ያን ገንዘብ አለኝ ብደፋው እንኳን አያልቅም። እኔ የተረዳ ልጅ ራሱ 1 ሚሊዮን ልጅ የተረዳ ልጅ ሰሞኑን ስልኩን ደውዬለት አይ ግንኙነታችን ከእሱ ጋር አቆሟል ብሎ ዘጋብኝ። አወራን የተወሰነና ያን ሁሉ አደረገ፣ ሰዎችን ረዳ ምናምን በጣም ብዙ ልታይ ይል ነበር ምናምን። ያ ሁሉ ሲያደርግ የነበረው አይ ቲንክ ከኛ ሃይምሮ ለመግባት እና ይህን ገንዘብ እንድናስገባ የሄደበት ርቀት ይመስለኛል እንጂ ያየነው ምንም አይነት ፊክስድ አሴት የለም። ትልቅ ንብረት ይህ ነው፣ ይሄ ስላለው ጥሎ አይጠፋም፣ ይህኛው ህንፃ አለው፣ ለዚህ ብር እኛን አያጭበረብረንም የሚል የሚያስብል ያየነው ምንም አይነት ህንፃ የለም። ከቨሬጆች ግን ነበሩ ነው ከፊት ሰዎችን ለማሳመን የሄደበት ኤክስትራ ማይል ጥሩ ነበረ። እኔ እውነት ለመነጋገር እኔ አቅሙ የለኝም። ለምን ብዙ መጠራጠሮች ምናምን ከስንት ዲጋውት ካረኩ በኋላ ነው ይህን ነገር ያረኩትና ከዛ በኋላ ነው አይ ቲንክ ጥፋተኛ በጣም ራሴን እንደ ጥፋተኛው ሁሉ ገንዘቡ ከመጥፋቱ ሲደመር ያኔ ለምን ራሴን ማሸነፍ አቃተኝ እስክል ድረስ ማለት ነው። ቢኮዝ ብዙ ራሴ ጋር ተከራክሬ ነው እንደዚህ ያደረኩትና ሰውም አላማከርኩም። ይገርማቸዋል። እና እንደዛ አይነት ነው ሽፋኑን እንደዛ ስለሆነ ነው እንጂ ይህ ገንዘባችን አሳልፈን የመስጠት እንትኑ አይኖርም ነበር። ሲቀጥል ደግሞ አንድ እንዲህ የሚዘርፍ ድርጅት ገንዘብ ስቴትመንቱ ይታያል። ገንዘብ ከማን ወደ ማን ፍሎ እያደረገ እንደሆነ ምናምን ይህ ሰውዬ ምን እየሰራ ነው? ለምሳሌ ሚስተር ጃጓር በ1 ወር ውስጥ 1 ሚሊዮን ኑሮት አፍተር 1 መንዝ 1 ቢሊዮን ብር አካውንቱ ላይ ከገባ ምንድን ነው እየሰራ ያለው የሚለውን ነገር ማየት የሚችል አካል አለን ብዬ አምን ነበረ እና ግብር ከፋይም ስለሆነ ተረዳይ እና እንደዛ ስለሚሆን ብዬ ስላመንኩ ራሳችን የሌላውን ባላቅም እኔ ራሴን አሳልፌ የሰጠሁት በዚህ ምክንያት ነው። ከዚህ በዘለለ ሰውየው ምንም ንብረት አላቅም ምን እንዳለው ራሱ ከዚህ ውጭ የሆነ ማለት ነው።
ሰላም መብረቆ፣ ሰላም ጃጓር፣ እንዴት ናችሁ? ሰላም ነው። ሰላም ወንድማችን፣ እንዴት ነህ? አለን አለን፣ እንዴት ናችሁ? ሰላም። እኔ የምለው ግን ያ ማለት እነሱ ራሱ ይሄ ሿሿ እኮ ኢትዮጵያ ውስጥ የተለመደ ነገር ነው። ገብቶሃል? ማለት ይሄ ሀብትን ያላማከለ መጀመሪያ የተበሉ እኔ ስለተበሉ ሰዎች ነው አሁን ጥያቄ የማቀርበው። ለምን ካልከኝ አንድ ሰው 100,000 ብር አስገብቶ በአንድ ወር ውስጥ 10,000 ብር ታገኛለህ ሲባል ኢትዮጵያ አሁን ባለችበት አቅም እንዴት ምን ተሰርቶ ይህን ያክል ብር ሊገኝ ይችላል ብለው አስበው ብራቸውን ወደ እሱ አስገቡ። አይ እሱ እንኳን እንደዛ ማለት አትችልም። ሰውየው ኢንቨስትመንት ነው። ያው ምንም ኢንቨስትመንት የለውም። ለምን መሰለህ ጃጓር? ቼክ ጻፈላቸው። ከቼክ በላይ መተማመኛ ነገር የለም። አንድ ሰው ቼክ ከጻፈልክ ማለት ቼክ በራሱ ላይ ከተመታበት ራሱ ላይ ችግር ነው። እንግዲህ ሰውዬ ቼክ ሲጽፍላቸው ያው መተማመኛ ነው፣ ገንዘብ ማለት ነው ቼክ ማለት እና ያ ሰው ቼክ ሲጽፍልክ ያ ገንዘቡ እጅ ላይ ነው፣ ቼኩ እጅ ላይ ነው ያለው ማለት ነው። ስለዚህ አይደለም ጃጓር እንደዛ። ኢትዮጵያ ውስጥ ይኸውልህ፣ ኢትዮጵያ ውስጥ ቼክ እየጻፉ 10% እንሰጣለን ማለት አሁን በባንክ ደረጃ እንኳን ስታይ ማለት ነው። ባንክ እንኳን ያን ያክል ወለድ ብር አስቀምጠህ ትርፍ አይሰጥም። ገባ? ግን እንደዚህ የሚያደርጉ ቼክ እየጻፉ ከሰዎች ገንዘብ እየተቀበሉ የተሰወሩ መዓት ልጆች አሉ። ጨረታ እንሰራለን የሚሉ እንደዚህ እናስመጣለን የሚሉ እንደዚህ እናስመጣለን እያሉ በጣም ብዙ ልጆችን የበሉ ሰዎች አሉ። ገባ? መጨረሻው ላይ ግን ስታየው እነዛ ሰዎች ይሰወራሉ፣ ይጠፋሉ። ቼኩም ደረቅ ቼክ ሆኖ በቃ እንትን ይደረጋል። ትሄዳለህ፣ ትከሳለህ። ስትከስ ደግሞ ፍትሐ ብሔር ነው። ፍትሐ ብሔር ደግሞ ምንድን ነው? ሰርተህ ክፈል ነው የሚለው፣ ወይ ደግሞ እስራት ነው። ሌላ ምንም የሚደረግበት ነገር የለም። ይሄ ሰው ገባ? ምንን ተማምነው ሰጡት እነሱ። ገንዘቡ ሀሳብህ እንጂ ማለት ነው። አንድ ገንዘቧን ወደ ኑር ኪስ ከገባ በኋላ ከኑር ኪስ ያለውን ገንዘብ እንዴት ማግኘት እንችላለን የሚለው ላይ ብናወራ እና እኛ አክቹዋሊ እንግዲህ በተለያየ መንገድ ተጭበርብረናል ነው ሀሳባችንም። አሁን እኮ እዚህ እየሰማን ከሆነ ተጭበርብረናል የሚል ሀሳብ እንጂ እንደዚህ የሚባል ባንክ ገንዘባችን ይዞ ከሀገር ጠፋ አይደለም ያለው። አሁን ገብቶኛል። ጎንደሬው አስገባ ነው በቃ ገንዘቡን። ኦኬ ጎንደሬው ይኸውልህ፣ እኔ ሌላ የማውቀው ልጅ ማለት ነው እንደዚህ ጎንደር ላይ ምንድን ነው ጎንደር ዩኒቨርሲቲ ላይ ጨረታ አሸንፍ ያለው 100 ሚሊዮን ብር ጨረታ አሸንፍ ያለው ብሎ ገባ። ልጆችን ብር አስገቡና ይህን ያክል ብር ትርፍ ሰጣችኋለሁ አላቸው። ገብተዋል። ከዛ ሌላ ሰው ለእኔ ነገረኝ፣ ይሄ ሄልዚ አይደለም፣ እንዴት እንደዚህ አይነት ትርፍ ሊገኝ ይችላል? በምንም አይነት መንገድ አይገኝም እያልኳቸው ልጆች ብራቸውን አስገቡ። ገባ? ብራቸውን ካስገቡ በኋላ ልጁ ሰበሰበ። መጀመሪያ የተወሰነ ነገር እስከሚያደርግ ድረስ ማለት ነው። የመጀመሪያው ወር ላይ ሰጣቸው። 1-4 ወር የሚሆን ምናምን ሰጥቷቸዋል። ገባ? ከዛ በኋላ ግን ልጁ አውሮፓ ነው የገባው ገንዘቡን ሰብስቦ። የሰጠው ቼክ ለእነሱ የሰጠው ቼክ ደግሞ ፌክ ሆኖ ተገኘ። ፌክ ሆኖ ስለ አካውንቱ በባንክ የተከፈተ ነው። ልጁ ግን ኦልሬዲ አውሮፓ ነው ያለው። ብሩን ይዞ አውሮፓ ገብቷል ልጁ። ገብቷል። አንተ ስታስበው እንደ ባለ አእምሮ እንዴት 100,000 ብር ሰጥቼ 10,000 ብር አሁን ኢትዮጵያ ባለችበት ኢኮኖሚ እኮ ነው የምታስበው። ያ እሱ እኮ ለምን መሰለህ አሁን አንዴ ሀሳብህ እንጂ አንደኛ ሰውየው ከኢትዮጵያ እስከ ዱባይ ኢንቨስተር ነኝ ብሏል። የሆነ ያሳያቸው ሾዎች አሉ። አመን ነው በቃ ይሰው ተረዳኸኝ። ከዛ ዴሊቨሪ ካምፓኒ አለ ዱባይ። ዴሊቨሪ እንደሚሰራ ደግሞ ዴሊቨሪ ካምፓኒው መዘጋቱ እርግጠኛ ባልሆንም ሲሰራ እንደነበር ቃለው ኢቲኤች ነው ምናምን የሚባል ዴሊቨሪ ውስጥ ዱባይ እኮ ሲጀመር ራሱ ዱባይ የሌባ መጠራቀሚያ ሀገር እኮ ነው። አይ ነው አሁን እኮ ተረዳ ነው እኮ በቃ አሁን የማን መጠራቀሚያ ማን እንደሆነ እንደዚህ ያለን እኛ ሀብታሞች ነን እንረዳለን ብለው መጥተው ከበስተጀርባ ምን እንደሚያረጉ የግለሰብ ስም ማንሳት አልፈልግም እንጂ በጣም ብዙ ሰው እንዳለ እናውቃለን። ግን መቼ ነው ያወቅነው? ይኸው እንደምታየን ነው። እንደዚህ ከተበላም በኋላ ነው። ለምሳሌ አንተ አሁን ቀድመህ ፕሮአክቲቭ ሆነ ነቅተሃል። ይህ እንደማይመጣ እንደዚህ እንደሆነ ምናምን ገብቶሃል አይደለ? እኛ ግን
ፕሮአክቲቭ አልነበርንም። አሁን ፓሲቭ ሆን ከተበላም በኋላ ነቃን። አክቹዋሊ ገንዘቡ ከሆነ ኪስ ገብቷል። ብራችን አስመጡልን፣ እገዙን ነው። አይ ነው ገብቶኛል እኮ መብረቆ ገባኝ። ለሚስተር መብረቆ አላስገባው፣ ለማንም አላስገባው። ሶሉሽኑን ወደ ሶሉሽኑ ብንሄድ ይሻላል። አሁን ለምን ይሄን አደረጋችሁ ከምንል የምንመልሰው ነገር አይደለም እና ወደ ሶሉሽኑ ብንሄድ ወይንም መረጃ ካላችሁ ወይንም የሰውየው መታወቂያ ዱባይ የምትኖሩ ሰዎች የሰውየው መታወቂያ ካላችሁ ፓስፖርቱ ካላችሁ ትክክለኛ የሆነ ወደ መፍትሄው አካል ብንሄድ እስከ ቅዳሜ ጠብቀን እንግዲህ ቅዳሜ ድረስ ቪዲዮ ካለቀቀ ሀሳብ ካላወጣ የሆነ ነገር አለ ብለን ያው በቆራጥነት ሁላችንም ተሰባስበን ማድረግ ያለብንን ነገር ደረጃ እንሄዳለን ማለት ነው። ይሄ ነው እንግዲህ መብረቁም ሀሳብ ይሄ ነው። ያ ጃጓር ሀሳብ ያሁን እኔ አሁን አንተ ላይ ነኝ። ለምን አሁን ሀሳቡ ልክ ነው። ለምን ተበሉ የሚለው ነገር አንዴ ሞገደኛው ጎንደር ሶሪ ራሄል ካለሽ ራሄል ገስ ላኪልኝ። ቀጥል እስኪ ኪንግ ሞገደኛው የምትለው ነገር ካለ ራሄል አብረን ሰርተናል የምትይዋ ልጅ ካለሽ ገስ ላኪልኝ። ይሰማል? ሁላችሁም ሰላም ብለናል። እስኪ ሄደበት አንተ የምታውቀው ነገር ካለ ምናምን እንደ ሀሳብ ይሰማው? ድምፄ በደንብ ይሰማል? አይሰማም ላንተ? ሰዎች ይሰማል? ድምፄ የኔ ይሰማል? እሺ ኪንግ ሞገደኛው ሂድበት አንተ። እሺ እሱ ኔትወርክ ይዞት መሰለኝ። ራሄል ካለሽ ራሄል አንድ ቁጥር ጻፍልኝ። አሁን ይሰማል? አሁን ይሰማል። ሰላም መብረቄ፣ እንዴት ነሽ ብራዘር? ሰላም ነው? ያማን ነው? ሁሉ ሰላም አለሁልሽ። ሁሉ መልካም። እሺ ያው በእርግጥ ያው እኔም እንደዛው አባል ውስጥ ነኝ። እኔ ብዙ ነገር ማውራት አልፈልግም። ጃጓር ብሏል። አሁን ወደ መፍትሄ ወደ ገደለው እንጂ ኑሩ የሚባል አንድ ገስት ላይ ያለ ወዳጃችን ማብራሪያ እንድሰጠን ምናምን ፈልገን አይደለም። እንደዚህ ብለህ እንድታወራንም አለም የኛ ፍላጎት። እኛ አብዛኛው እዚህ መብረቁ ጋር የመጣው ጃጓርም ያለው ሌሎችም ካሉ ከታች መፍትሄ ለማግኘት እንጂ ስለዛ ማብራሪያ እንድሰጠን አለም እና ብዙዎች ቅድም መብረቁ የለቀቀው ቪዲዮ አለ። ብዙዎች ራሳቸውን ለሌላ ለከፋ ድርጊት ለመዳረግ የተዘጋጁ ብዙ ሰዎች አሉ። ከኛ በላይ እናቶች፣ አባቶች አሉ፣ ትልልቅ ሰዎች። ስለዚህ ለእነሱ ማሰብ አለብን እንጂ ለምን እንደዚህ ሆነ ሰውየው ላይጠየቅ ይችላል፣ ሊታሰር ይችላል ምናምን ብለን አሁንም ሌላ ቀዳዳ ባትከፍት ደስ ይለናል። በእነዚህ ንግግር ባታወራና እነ ጃጓሩ ወይ እነ መብረቁ የሚሉትን መፍትሄ ብንሰማ እንጂ ለምን እንደዚህ ሆነ ለምን ገባ ምናምን እንድትለና ያልሆነ ነገር እንድዘባርቅ አንሰጥ ደስ ይለን። ሰው አንፈልግም። እንደዚህ ታወራ እድል አንሰጥም፣ እንድታወራ አንፈልግም። መብረቄ ጃጓርም አላችሁ። ያው እኔና መብረቁም ፍሬንድ ነን። ከጃጓር ጋር ያው ዛሬ የተገናኘ ነው። ስለዚህ እኔ እንደዚህ አይነት ነገር ማውራትም ስለማልፈልግ ነው። መብረቁታ ያው የወንድማችን አስተያየት ስላልተመቼ ነው ልግባ ያልኩት እንጂ ሰው ገዝተ ቤት ገብቼ አላውቅም። ስለዚህ ኑሩ የተባልከው ወንድማችን በድጋሚ ማስጠነቀቅ ነገር ስለ መፍትሄው አውራልን። ምክንያቱም አንተ የተሻለ ነገር ላይ ካለ ከአንተ በታች ደግሞ እናቶች፣ አባቶች በየቦታው ላይ ይህንን ዋስትና ተማምነው የገቡ ሰዎች አሉና ወደ ገደለው ነው እኛ የምንፈልገው። ወደ ገደለው ሲባል በቃ መፍትሄው ምን እንደሆነ ያለበትን ሁኔታ መብረቁ የለቀቀው ቪዲዮ አለ። እሱን ተከትሎ ብዙ መግለጫዎች እንዲሰጡን እንፈልጋለን። ፍትህ እንጠይቃለን ነው እንጂ ምንም አይነት ማብራሪያ እንደዚህ ገብቶ በዚህ ወጥቶ በዚህ ሆኑ እንደዚህ ሆኑ ምንም እውቀት የለም እና ባታወራ ደስ ይለኛል። ይሄን ለማለት ነው። መብረቅ ጃጓር ሁላችሁም አመሰግናለሁ። ልውረድ ከታችሁኝ ይሰማሉ። ኖ ከመውረድ በፊት ይሄ እኮ የእውቀት ጉዳይና የእውቀት ጉዳይ ያለመሆን እኮ አይደለም እኮ። እኔ እኮ ትክክለኛ ሪያሊቲውን የተናገርኩት እኮ። ኧረ ምንም ምን አጀንዳ መብረቁ ያቀኛል። መብረቁ በደንብ ያቀኛል። እኔ ምንም አጀንዳ የለኝም። ከድምፅ አስተካከላቶች ውስጥ የአነጋገርን አስተካከል ወንድሜ። እኛ ብዙ ነገሮች አሉ። አሁንም የምትረጋጋው ከሆነ አንተ ሌላ ቦታ ትሆናለህ። እዚህ ጋር ብዙ እናቶች አባቶች አሉ፣ ገብቷል። ከአንተ በላይ ከኛ በላይ የሚጨነቁ አሉ። እኔ በአካል ያገኟቸው ሰዎች አሉ፣ ገብቷል። የሚል ሰበተው። ስለዚህ አሁንም የምታወራ ከሆነ ተረጋግተህ ስለ መፍትሄ እንጂ ሌላ ነገር ባታወራ ደስ ይለኛል።
መፍትሄ ብቻ ነው የሚፈልገው። አንተም እኮ አነጋገርን እኮ ማስተካከል አለብህ። ስለማታቀኝ ዝም ብለህ የሆነ ነገር መናገር የለብህም። ስለሰማሁን ያልከው ነገር በጣም ስለሚያስጠላ ነው የተናገርኩት። አንተ የምታወራው ለጎንደሬው የምትመልስለት እንደዚህ ሆኖ በዚህ ገብቶ በዚህ ወጥቶ ምናምን። አሁን አንተን ይህን ላይቭ እንኳን የሚከታተሉ እናቶች አባቶች አሉ። የኔ ድምፅ አለ ኪንግ አለ ይሰማል። አብረቂ ኑር እና ያው ኑር እንደ ሀሳብ በደንብ ጠለቅ ብዬ ስለማውቀው ፍትህ እንድታገኙ ከሚፈልጉ ግለሰቦች አንዱ ነው። ምናልባት የሰጠው ሀሳብ እናንተን ስሜት የሚያደርግ ሊሆን ይችላል። እንደ ሀሳብ ትክክል ነህ፣ ግን በጀርባው ሌላ ዓላማ የለውም። ያው ቅርብ ሰው ስለሆነ በደንብ ስለማውቀው ነው። እሺ ወንድሜ፣ እናንተም አሁን በአጠቃላይ እንደ አጠቃላይ ኑሮ ወንድሜ እንረዳቸዋለን እነዚህ ወንድሞች፣ ምክንያቱም የተበሉን ገንዘብ ከፍተኛ ነው። አሁን እነሱ ገንዘባቸው ቀልጦ እንዳይቀር ህይወታቸው እንዳይበላሽ ይሄ ግለሰብ እውነት የሚመልስ ነው ወይስ የማይመልስ? ሲቀጥልስ መጥቶ በዚህ ከቅዳሜ በኋላ በፊት መጥቶ ማብራሪያ ካልሰጠ እዚህ ግለሰብስ እንዴት አድርገን መያዝ እንችላለን? እነዚህ ግለሰብስ እንዴት ነው ገንዘባቸው የሚመለሰው የሚለው ላይ እንተባበራቸው። ገብተዋል? ከዛ ውጭ ያለው ነገር ምንድን ነው? ገብቶኛል። ግን እነሱ ያልገባቸው ነገር እኔ እያልኩት ያለሁት ሰውየው ዱባይ ላይ እንዳለ እኔም በሶሻል ሚዲያ ሲዘዋወር አየዋለሁ። ገባ? ግን ዱባይ ላይ ያለን ሰው ዱባይ ላይ ያለን ሌባ ይዘህ ለማቅረብ እትስ ሀርድ ታውቀዋለህ። መብረቁ ከዚህ በፊትም ሌላ ነገሮች አውርቻ አውቃለሁ። ገባ? ዱባይ ላይ እንዴት እንደሚጠቀሙ በማን አካውንት እንደሚጠቀሙ ሰዎች እንዴት እንደሚያደርጉ ዘርፈው እንዴት እንደሚገቡ ብዙ ነገር ነግሬሃለሁ ከዚህ በፊትም። ገባ? ያንን ለማለት ያክል ነው እንጂ እኔ ወልደ ጊዮርጊስን አላውቀው ማንንም እንትን ለማድረግ አይደለም። ግን እንደዚህ አይነት ነገሮች ገባ ይህን ያክል ፐርሰንት እንሰጣቸዋለን እያሉ የሚዘርፉ ሰዎች በስተዋል ከሚለው ነገር አንጻር ያንን ለማብራራት ነው እንጂ እኔ እንትን ብዬም አይደለም። አዎ ኑር፣ አሁን ምን መሰለህ፣ አሁን እነሱ የፈሩበት ምክንያት አንተ የምሰጠው ልክ እንደ መፍትሄ ነገር ሲሆን ለምሳሌ ሊጠየቁ አይችሉም እንደዚህ ነው በምትለው የእነሱን መሸፈኛ ነገር እየነገርካቸው ነው በአጋጣሚ ሆኖ። ስለዚህ ይህንን የሆነ ነገር አትንገራቸው፣ አታውራው እዛው ሚዲያ ላይ። ምናልባት መምከር ካለብህ ደግሞ ያው በውስጥ ነው። ለምን መደበቂያቸውን መንገድ ሊጠየቁ አይችሉም ብለን ካልን ይህም አለ ለካ አያስጠይቀንም ብለው ሌላ እንትን ውስጥ ወደ መከልከሉ ወይንም ደግሞ ወደ መደበቁ ሊቀጥሉበት ይችላሉ የሚል ነገር ነው። አንተ የሰጠው ሀሳብ ያው ጥንቃቄ ለማድረግ ለአዲስ ለሚበሉትም ሰዎች የሰጠው መረጃ በጣም ጥሩ ነው። ምክንያቱም ይህንን አይተው አዲስ ለመበላት የተዘጋጁ ሰዎች መስጠት እንደሌለባቸው ትልቅ የሚጠቃር ግን አሁን የሚፈልጉት መፍትሄው እንዴት እናድርግ፣ ይህን ሰዎች እንዴት ነው የምንይዛቸው፣ ይህን ሰው እንዴት ነው የምናገኘው የሚለው ነው። የተሰራው ቪዲዮ አለ። የተሰራው ቪዲዮ 5 ቀን ድረስ አለ ይጠብቃል። በዛ ቪዲዮን አይቶ የሚመጣልን ከሆነ እሰየው። እነዚህ ሰዎች መልስ ይዞልን ከመጣ ጥሩ ነው። እነሱም ደግሞ በደስታ በጉጉት እየጠበቁ ነው እና እንደዚህ አድርገን ብናተኩረው ይሻላል ነው የሚለው ያለው እንጂ ያንተም አዲስ ለሚበሉ አዲስ ለሚዘጋጁ ለመስጠት ጥንቃቄ እንዲሆንላቸው የሰጠው መግለጫ ጥሩ ነው። የሚከፋ ነገር አይደለም፣ መጥፎ ነገር አይደለም። እናንተም በዛ መንገድ ተረዱት። እሺ፣ ሌላ ሰው የሚያወራ ሰው ካል መብረቁም ታወራለህ። ያ አክቹዋሊ ኑር የሰጠኸው ምንድን ነው ማስጠንቀቂያ መስጠቱ አሁን ኑርን አልጠላነውም፣ ግን የተፈጠረውን ነገር እንዴት ወደ ሶሉሽኑ እንሄድ ነው። በቃ ለቀጣይ ለሚመጣው ነገር ማስጠንቀቂያ እኛ እንሰጣለን። እንዴት አይነት ድርጅት እንዴት እንትን ማለት እንዳለበት፣ ምን አይነት ድርጅት እንትን አብረ ቢዝነስ መስራት እንዳለብህ፣ እዛ ደግሞ አሳልፈህ ራስህን እንዳትበላ የምታደርግበትን መንገድ አይ ቲንክ እኛን ያዩ ልጆች እና የጎናችን ያሉ ልጆችም ኢንፎርሜሽን የሚሰጡ ይሆናል እና ይሄኛው ግን ሀፕን አድርገዋል። ሰው ሀፕን ላደረገው ነገር ሶሉሽን የምፈልግ ነው። አሁን አይመጡም አይያዙ የሚለው ነገር እውነት ህዝብ ከተባበረን እና መንግስትም ከተባበረን እውነትም አድርጎት ከሆነ እስካሁን እርግጠኛም አይደለንም ወልደ ጊዮርጊስ አጭበርብሮ ጠፍቷል የሚለው ነገር 100% እርግጠኛ እስካልሆን ድረስ ከሆነም ግን መንግስት ቆይ አንዴ ልጨርስ። መንግስት ታገዘን እና ህዝብ ታገዘን ወደ ኢትዮጵያ በኢንተርፖል የማይመጣበት በቢሊየን ዘርፎ የጠፋ ድርጅት እንዴት ነው የማይመጣው? ለምንድን ነው የማይያዘው? ስለዚህ እኛም ነገ ዱባይ ተቀርቅረን እንሰርቃለን እንዘርፋለን አይነት ነው የሚሆንብን ማለት ነው። የራሳችን ዜጋ እንደዚህ
በተለያየ መንገድ መኒ ላውንደሪ ሰርተን ምንጠፋ ከሆነ ታዲያ ለምንድን ነው እኔ እዚህ በቀን 5 ብር 10 ብር ምለቅመው? ተረዳኸኝ? ስለዚህ ሁሉም ሰው ከህግ በታች ነው ከብሎ ከታሰበ እኛ እንጠይቃለን። በህዝብም እንደምታዩ በሚዲያ እንጠይቃለን፣ በህግም እንጠይቃለን። ዝም ብለን እዚህ ጮህ የምንቀር ልጆች አይደለንም። 40 ሺህ እና ከዛ በላይ ነው የተዘረፈው። 40 ሺህ እንኳን 70 ሚሊዮን 100 ሚሊዮን የተበላውን ተው እና 40 ሺህ ሲባዛ በአብሬጅ እንኳን በ30 ሚሊዮን ብታባዛው ስንት ብር ይመጣል? የህዝብ ገንዘብ ነው ይዞ የጠፋው፣ የግለሰብ ገንዘብ አይደለም። ይህ ሰውዬ ይዞ የጠፋው የህዝብ ገንዘብ ነው። ግን ጠፍቷል እያልን አይደለንም። እስካሁንም ተስፋ አለን፣ ሰውየው ይመለሳል የሚል ሀሳብ ስላለን ቪዲዮ ተሰርቷል። ሰውየውን እየጠበቅ ነው። ጎንደሬው እሺ፣ ራሄል እስኪ ያውራ እንዴ። ሰላም እንዴት ናቸው? ሰላም እንዴት አማን ነው ወይ? አለው ምን መሰለህ፣ እኔ አንዳንድ ጊዜ ሁል ጊዜ የሰው ልጅ ከኔጌቲቭ ስለሚጀምር ነው እንጂ ማለት ነው። ይህ ሰውዬ ጋር አብረን መስራት ከጀመርን 1 ዓመት አልፎናል እና ከ1 ዓመት በላይ ከዚህ ሰውዬ ጋር ስንሰራ በወሩ 200 ሺህ 100 ሺህ 50 ሺህ ምናምን አወጣለሁ እኔ ከሱ ጋር ማለት ነው። እና ያለምንም ቅሬታ ያለምንም መንገላታት ነው እስከዛሬ አብረን ስንሰራ የነበረው። ማንም ሰው በዚህ ቅር ብሎት አያውቅም። ቼኩን ይዘህ ሄደህ ብር የለም ተብሎ አያውቅም። ማለት ሁሉም ሰው በስነ ስርዓት ነበረ ገንዘቡ ሲወጣ የነበረው። በአጋጣሚ ስራ ላይ የሆነ ሚስቴክ ሊፈጠር ይችላል። እንዳለውም ራሱን አብዴት እያደረገ ከሆነ ሰየው ገብተዋል። ስለዚህ ይህ ሰው የሆነ እክል ገጥሞት ይሆናል ብዬ ነው እንጂ የማስበው። ይሄ ድርጅት እኮ ከተመሰረተ እኮ 4 ዓመት ሆኖታል። ይሄ ነገር ሪስክ እንዳለው ሁሉም ሰው ያምናል። ማለት ውሉ ላይክ የስራ ውል ስምምነት ነው የሚለው። ይህንን ውል ይዘህ ፍርድ ቤት ሄደህ ብትከስ ይህ ሰው እየቀርቦ ሊል የሚችለው አብረን እየሰራን ነበር ከሰር ነው ሊልህ የሚችለው ገብቶሃል። ስለዚህ እንዳላችሁት ሚዲያ ላይ ቀርቦ የራሱን አስተያየት ይስጥ እንጂ አሁን ይህ ሰውዬ በላን ብሎ ማሰብ ይከብዳል። ምክንያቱም ይህ ሰውዬ ትልቅ ኢንቨስትመንት ስራ ያለው ሰው ነው። እስከዛሬ በስነ ስርዓት ሲከፍል የነበረ ሰው ነው። ባንኮቹም ትልቅ ክብር አለው ለሱ ምናምን እና አሁን በላን ብሎ መደምደሙ ትክክል አይደለም ብዬ ነው የማስበው። ምክንያቱም እስካሁን 4 ዓመት 5 ዓመት ያለምንም እንከን ሰው በስነ ስርዓት ያስገባውን ብር ጥቅሙን ሲቀበል ነበር ፕሪንሲፓሉ ማለት ነው። ስለዚህ በአንድ ጊዜ ቸኩለን በላን ባንል ብዬ አስባለሁ። በእርግጥ ዝምታው በዛ 1 ሳምንት አለፈው። እንዳልከው ቀርቦ ቪዲዮ ከሰጠ ጥሩ ነው ብዬ አስባለሁ። ያ ቀርቦ ቪዲዮ ይስጥ ነው አሁን እያልን ያለ ነው። ቪዲዮ አሁን ፖስት የሚያደረጋቸው ስክሪንሾቶች ሌላ ሰው ሊሆን ይችላል። ቀርቦ ቪዲዮ ፖስት ያደረገ ነው። እኔም አሁን እንደ ሀሳብ እስከ ቅዳሜ ባለው በቪዲዮ መሰረት እስከ ቅዳሜ ባለው ጊዜ ውስጥ ነገ ወዳ ድረስ አንተ በግል ፐርሰናል ማውራት አይችልም። በግል ላይ ሆንማ ቪዲዮ ሰርቶ ነው መናገር ያለበት። ቪዲዮ ሰርቶ አሁን እኔና ሲጀምር እኔ ከዚህ ሚዲያ ላይ በግል ከማንም ጋር ችግር የለብኝም፣ ግን በግል ከሱ ጋር በፊት እናወራ ነበር። አንዳንዴ በሱ ስም የተዘረፉ ዶክሜንቶችን ሳገኝ ይህን ነገር ለማስቆም ምን ያክል ሞክረሃል፣ በአንተ ስም የተዘረፈ ነው ብዬ በምጠይቀው ሰዓት ተጋግዘንም የሆነ ዶክሜንቶችን አውጥተን ሌባ ማን እንደሆነ ለማወቅ ጥረት ስናደርግ ነበር። አሁንም በተመሳሳይ ለእኔ የሆነ ነገር ቢለኝ ለውጥ አያመጣም። ምንድን ነው ለውጡ ካልከኝ ከዚህ በፊት እየወጣ ስራውን ሲያስተዋውቅበት በነበረ ሶሻል ሚዲያው ላይ ወጥቶ ገባ አይደለ? አስፈላጊ ከሆነ ላይቭ ገብቶ ያለበለዚያ ደግሞ ቪዲዮ አስቸጋሪ ሁኔታ ላይ እንኳን ቢሆን አንዲት አጠር ያለች ቪዲዮ እኔ ወልደ ጊዮርጊስ ነኝ፣ ይሄ ነገር አጋጥሞኝ ነው እና ይሄ ችግር አለ፣ ይሄን ተረዱኝ፣ በዚህን ጊዜ እመለሳለሁ አለሁ ያለሁበት ቦታ እንደዚህ አይነት እኔ የሰማሁት ቮይስ አለ። አሁን ድርጅቱ ከተዘጋ በኋላ ፖስት ያደረገው በሰዎች የላኩልኝ ቮይስ አለ። በቃ ታገዙኝ ፕሊስ፣ እስከዛሬ እኮ በስነ ስርዓት አብረን ስራችን እየሰራን ነበረ፣ እንዴት ነው መታገዝ የማችሉት ምናምን ያለውን ቮይስ አለ። አሁን ይህ ልጅ ከተዘጋ በኋላ ማለት ነው ፖስት ያደረገው። ፖስት አድርጎታል እሱ የሆነ የቴሌግራም ግሩፕ አሁን በቪዲዮ ማለቱ ምን ችግር አለው ነው? አሁን ራሳቸው ትክክል ነህ የተባለ ነው። አንተ እዚህ ደረጃ አሁን እሱ እኮ ምን መሰለክ
አሁን ለምሳሌ የረቂቅ የሚባለው በብሔራዊ ባንክ ምናምን አካውንቶች ታግደዋል። የእሱ ግን አካውንቱ አልታገደም፣ በእንትን በሲስተም ላይ ይዘውልታል እና ትልቅ ከስተመር ስለሆነ ማለት ነው። እና አቢሲኒያ የንግድ ባንክ በጣም ትልቅ ከስተመራቸው ነው ማለት 200-300 ሚሊዮን አካውንቱ ላይ ያለው ሰው ነው። ስለዚህ በብሔራዊ ባንክ አልታገደበትም። ምክንያቱም አንድ ጊዜ ከታገደበት ድጋሚ ቼክ ማውጣት አይችልም ምናምን ብዙ ችግሮች ስለሚገጥሙት እንትን ብሏል እና እኔ እንጃ በአንድ ጊዜ እንደዚህ ብዙ ነገሩን ያበላሻል። ኢቨን እንኳን አይደለም እኛ ግለሰቦች የባንኮች ማናጀሮች ራሱ የእነ አቢሲኒያ እውነት እንደዚህ ያደርጋል ብለው በፍጹም እንትን እያሉ አይደለም። ራይል በነገራችን ላይ እዚያ ፊንቴክን አይተሃል አይደለም እንደተፈጠረ የምናምናቸው አንጋፋ አርቲስቶች ምናምን ሳይቀሩ መሰል አሁን ይህ ድርጅት ያለንከን ያለንን ችግር ነው ሰው ብሩን ሲያወጣ የነበረው 3 ሚሊዮን ያስገባ ሰው እኮ በወር 200-300 ሺህ ብር ሲያወጣ እኮ ቼክን ይዞ ሲሄድ አንድ ቀን ተመልሶ ያውቅም። በስንት ስራ ነበር ሲሰጠው የነበረው? ድምፄ ይሰማል አይደል ወንድሜ? ነበር የሚባለው ነገር ወዳልነበር የመጣ ነገር ብዙ አይተናል። አሁን በዛን ሰዓት ቀጥ ነበረ፣ ምንም ችግር አልገጠመውም ነበረ የሚሉ ነገሮች ያልነበሩ ናቸው። አልፏል። የነበረ ነገር ነው አልፏል። አሁን ምንድን ነው ይሄ ነገር እኛ እንደምንለው ላይሆን ስለሚችል እውነታውን ነው የሚያውቀው። አንተ እንኳን 1 አመት አብሬው ሰርቻለሁ ብላል አይደል? 1 አመት አብሬው ሰርተህ እንኳን ያጋጠመውን አታውቅም አይደለ? ታውቃለህ? አላውቅም። በእርግጠኝነት እሱ ጋር ከፍተኛ ገንዘብ 40 ሚሊዮን ብር እሱ ላይ ቢኖርህ ያጋጠመህን ነገር ያጋጠመውን ነገር እሱ እስካልነገረ ድረስ ልብህ ያልፋል፣ ነፍስህ ያርፋል? አያርፍም። ስለዚህ ይህ ግለሰብ ከፍተኛ ገንዘብ አለና እሱ ጋር ሰዎቹ ራሳቸው ነው የማጥፋት ሙከራ ጀምረዋል። በቪዲዮ ወጥቶ ይህን ነገር ላይቭ ላይ ቀርቦ ከዚህ በፊት በሚገናኙበት መገናኛ ቀርቦ አይኔ ወልደ ጊዮርጊስ የእናንተን ገንዘብ ይዤ አልጠፋሁም፣ ኪሳራም ከሆነ ኪሳራ አጋጥሞኝ ነው፣ እረፍትም ከሆነ እረፍት ወስጄ ነው፣ ያጋጠመውም ነገር ካለ እንዲያጋጥሙኛል ብሎ በቪዲዮ ለምን አላስተላለፈው ነው? በቃ ልጆች እያሉ ያሉት ገብተዋል አይደለ? እና ይሄንም ማድረግ አለበት። ይሄማ ግዴታው ነው። ይሄ ግዴታው ነው። የራሱንም ስራ ለመጠበቅ ሲል ግዴታው ነው። ስለዚህ አሁን ባንኩ በብሔራዊ እንትን ካልታገደ የሚታገደው ሲጀመር የተዘረፈ አካል ሄዶ ክስ ሲያቀርብ ነው አይደለም? ወልደ ጊዮርጊስ ባለበት ቦታ ቼክ እኮ አስመትተውበታል። ብዙ ሰው እኮ አስመትቶበታል። ኧረ እባክህ። አዎ በማኔጅመንት ነው የተያዘው እኮ። ኦኬ። ስለዚህ አሁን ይሄ ልጅ ምን ማድረግ አለበት? አሁን ትክክለኛው ነገር እኮ አንተ እያልከው ያለው ትክክል ነው። እኔ አሁን የአንተ ሀሳብ ስለተስማማኝ ነው። ይህንን ስሙን ለማጥራት ሚዲያ ላይ ወጥቶ እኔ እንደገጠመኝ ችግር እንደዚህ ነው ማለት አለበት። ትክክለኛው እኮ እሱ ነው። እስካሁን የነበረውን ነገር ነው የነገርኩህ እንጂ ከዚህ በኋላ ምን እንደሚፈጠር እኮ አይደል ነው። እኔም ስጠብቀው ነበር። እኔ ከ3 ቀን ነው ከ4 ቀን በላይ ሆኗል። ልጆች እየመጡ በጣም በከፍተኛ ቁጥር ያላቸው ልጆች ናቸው። በጣም እየመጡ ያለቅሱብኝ ነበር። ድምፁን ሌላው ሊሰማን አልቻለም። ድምፁን እያሉ በጣም ያለቅሱብኝ ነበር እና እኔ በውስጥ ከምጽፍለት 3 ቀን 4 ቀን ልጠብቀው ራሱ ወጥቶ ማብራሪያ ይሰጣል ስል ፖስት ነው የሚያደርጋት ያችን ስክሪንሽቷ ደግሞ ሚዲያው በሱ አይደለም ያለው በቂ መረጃ አይደለም። እሱ ለመሆኑም ማረጋገጫ የለው። እሱ ስለመሆኑ ማረጋገጫ የለም። ማረጋገጫ የሚኖረው በቪዲዮ ሲናገር ነበር እና አሁን በቪዲዮ ወጥቶ እንዲናገር አንተ የ1 አመት የስራ ጓደኛ ከሆንክ ደውለህ ለምን አትጠይቀውም? እኔማ እኔም እኮ መረጃውን ሰዎች ነግረውኝ እኮ ገብቼ የተጠቀምኩ ሰው ነኝ እንጂ እኮ ፐርሰናል እኮ አንተዋወቅም። ተቀራረሙ። ኦኬ። እንደዛ ከሆነ እንግዲያውስ አንድ የ40 ሺህ ሰው የሚገመት ወይም 40 ሺህ 10 ሺህ 500 ሰው የሚገመት ግሩፕ ያለበት ኃላፊ የሆነ ግለሰብ ገንዘባቸውን እስከያዘ ድረስ ጥያቄ በጠየቁት ሰዓት ሰከንዶችን ወይም ደቂቃዎችን ቆይቶ ወጥቶ ማብራሪያ መስጠት አለበት። በተጠየቀ ቁጥር በእነሱ ገንዘብ እስከሰራ ድረስ የእነሱ ገንዘብ የእሱ የንግድ እንትኑ ነው ምንጩ ነው አይደለም። ስለዚህ በእነሱ ገንዘብ ሰርቶ እስከተለወጠበት ድረስ እስከሚሰራበት ድረስ እና እስካለበት ድረስ ጥያቄ በቀረበበት ቁጥር በቪዲዮ ወጥቶ አይ እኔ ወልደ ጊዮርጊስ አለው ያለሁት እንዲህ ቦታ ነው ያዩት፣ ከሀገርም አልወጣሁም፣ ልወጣም አልፈልግም፣ ስራችንም እንደዚህ ይቀጥላል፣ የምትፈልጉ ብራችሁን ውሰዱ፣ ከስሮ ከሆነ ከስር ያለው ገብቶሃል አይደል? ያጋጠመውን ችግር በቪዲዮ ያብራራላቸው ልጆች ከራሳቸውን ከማጥፋት ይቆጠባሉ ነው። አሁን እንቅልፍ የላቸው፣ ለቅሷቸው በጣም ያሳዝናል። ኧረ እኔ ራሴ እንቅልፍ የለኝም። እኔም እኮ አለኝ ብር። የመርዝ መጠጣት ሙከራ ያደረገ ሰው አለ። አሁን እሱን አቅርቦልኝ ያልኩ ነው። መርዝ የ3 ልጆች አባት መርዝ ጠጥቶ ግን ነፍሱ አላለፈም። ስቃይ ውስጥ ነው ያለ፣ እየታጠበ ነው። በጣም አገኛለሁ። ትክክል ነው። እኔም እኮ ውጥረት አለብኝ፣ የራሴ ውጥረት። ግን
ማለት እንትን ነው ለማመን ስለሚከብድ ነው እንደዚህ ያደርጋል ብሎ ሁሉም ሰው እስካሁን ድረስ አላመንም። የሚገርም ኢቨን ጎንደሬውም እንኳን ያሁን እያለ ያለው እንደዚህ ያደርጋል ብለን አለማመን ከብዶናል እያለ ያለው ይህን እንኳ አላመንኩም። ይኸው ከላይ ጠብቁኝ ይመለሳል የሚል ጽሁፍ ያስቀመጥኩት እኮ የእሱን መልስ ይዤ ነው። እስካሁን ድረስ አላመንኩም። ከቅዳሜ በኋላ ግን አምናለሁ። እኔም ግን ልክ እንደዚያው በቃ በእርግጠኝነት ቪዲዮ ቫይራል ስለሆነ ገብታችሁ ደግሞ ቪዲዮ ቴሌግራም ላይም በጣም ብዙ ሰው እየተሰባሰበ ነው። ግሩፕ ክሪት ተደርጓል ምናምን ብዙ ሰዎች እየተሰባሰቡ ነው። ስለዚህ ጉዳይ የመጀመሪያውን ቪዲዮ ዲዩት አድርጉት ጋይስ። ቫይራል ይወጣ ለእኔ አይደለም ለዚህ ሁሉ ህዝብ ነው። ቫይራል ይወጣ። ቫይራል ሲወጣ ሰው ከቅዳሜ በኋላ ለምናደርጋቸው የትኛውም ነገሮች ተጠያቂ ላለመሆን ነው። እሺ እኔ ወደዋለሁ፣ አከብረዋለሁ። እንደውም አንድ አንበሳ ሰጥቶኛል። እንደተባለው ከሆነ ግን አንበሳውን ራሱ እንደገና ተፍቸው ምን እንደማደርገው አላውቅም። እኔ አልወድም የሰው ገንዘብ። ሀላል ከሆነ ችግር የለውም መጥቶ ማብራሪያ። ከቅዳሜ በኋላ ለምናገራቸው ንግግሮች በሙሉ እሱ በገንዘብ ፓወር ሊሆን ይችላል፣ በሌላ ፓወር ደግሞ እኛም አለንበት። ውሉን ትክክለኛ ውሉን ግን ልከውልሃል? አንተ ትክክለኛ ውሉ ልከውልሃል? አስነብቤው ነበር ግን የላከልኝ የለም። እኔ ልክልሃለሁ። ፐርሰናል ችግር የለም። ውሉን ላክልኝ። ውሉ የሚለው የስራ ውል ስምምነት ነው። አብረህ ከዚህ ድርጅት ጋር አብረህ እየሰራ እንደሆነ የሆነ ብር ኢንቨስት አድርገህ አብረህ እየሰራ እንደሆነ ነው የሚያሳየው ውሉ። እና ያ ውል አሁን ፍርድ ቤት ይዘው ውጤት አብረን እየሰራ ነበር ከስር ነው ሊል የሚችለው። በነገራችን ሁሉን እኮ ትተነዋል። በቃ ቼክ ያዙ። ደረቅ ቼክ ይዛችኋል። ስለ ሁሉ አትጨነቁ። ቼካችሁን ይዛችኋል። ደረቅ ቼክ በቂ ስነ እኔ እንደምመክራችሁ ነገር እሱ ነው። የትኛውም ሰው ቼክ በስማችሁ ከጻፈ ቼኩን ውሉን ሳይሆን ቼኩን ውሰድ። ምንድነው ስራ ሰርቼ ነው ቼክ የተጻፈልኝ በለው። በቃ አለቀ። በልቶ ካጅ ይሉኛል። በልቶ ካጅ ማለት ምን ማለት ነው? እንደ ገንዘቡማ እንደ አንበሳ ምንድን ነው ሰውዬ? ሀሳብ እሺ፣ ሀሳብ መስጠት ይቻላል ብራዘር። አመሰግናለሁ። ኤምዴፍ ነኝ። መብረቁ ወንድሜ መልካም ኢትዮጵያዊ ነህ። መልካም ኢትዮጵያዊ ወንድም ነኝ። ሁልጊዜ በብዙ ነገሮች ላይ የምታመጣቸው አጀንዳችሁ ቤት ከፍተህ ደስ የሚሉ ነገሮች ናቸው። ዛሬ ላይም ያው የብዙ ኢትዮጵያዊ ወገኖችህ የኔም ችግር ነው ብለህ ቤት ከፍተህ እንደዚህ በመወየትህ ላመሰግን እወዳለሁ እንዳንድ ወንድም። ሌላኛው ምንድን ነው እኔ እንኳን የዚህ ጥቃት ሰለባ አይደለሁም እንደግል፣ ግን ብዙ የቤተሰብ አባሎች የዚህ ጥቃት ሰለባ ናቸው እና የወንድሞቻችንና እህቶቻችን ችግር የእኛም ችግር ስለሆነ ኦልሬዲ ማውራት መወያየት በተቻለው ልክ እንደ ሰውና እንደ አንድ ወገን መልካም የምንለውን ሀሳብ ማፍለቅ ግዴታችን ነው ብዬ አምናለሁኝ። አሁን እዚህ ላይ ምንድን ነው መብረቁ ቤቱን ተከፈትከው በኋላ አንዳንድ ሰዎች ተጎጆችን ልክ ባልሆነ መንገድ ትሪት ለማድረግ ሲሞክሩ ይታያል። ልክ ነው። አሁን ኑሩ ቅድም ሲናገር የነበረው አስተያየት ከህግ ከምናምን አኳያ ልክ ነው። ግን ደግሞ አሁን እዚህ ጋር ምንድን ነው በጣም የተጎዱ ቤተሰቦች ስለሆኑ የመጡት ህጉ ምናምን ምን ይላል እንዴትስ ሊያስኬድ ይችላል ምናምን የሚባለው ነገር እኛ እንግዲህ ህጉን የምንሰጥ ለህግ ባለሙያዎች ነው። ግን ልክ አይደለም። ምክንያቱም ኢትዮጵያ ውስጥ ገንዘብ እንዴት ሊገኝ እንደሚችል ሁላችንም ኢትዮጵያውያኖች እና አንድ ቤተሰቦች ስለሆን እናውቀዋለን። በትናንሽ ገንዘብ እጥረት ብዙ ቤተሰቦቻችን እየሞቱ ባሉበት ሀገር ውስጥ ነው እንግዲህ ኢትዮጵያ ውስጥ የሚኖረው እና በዚህ ሀገር ውስጥ እየተኖረ በርካታ ሚሊዮኖችን ሰብስቦ የትኛውም ዓለም መኮብለል ሲኮበልል በተቻለው ልክ ሁሉም ኢትዮጵያዊ ተረባርቦ መደረግ ያለበትን ነገር ያደርጋል ብዬ አስባለሁ። ይህን ነገር ለማድረግ ሁላችንም ዝግጆች ስለሆን የግድ ከኔ አካውንት ላይ መወሰድ ስለሌለበት። ሌላኛው ግን ምንድን ነው አሁን ይሄ ይመለሳል ምናምን አይነት ነገር ሲሉ ሰማለሁ እዚህ ጋር አንዳንድ ሰዎች፣ በተለይ አብረው የሚሰሩ ሰዎች። ምክንያቱም ያው አይመለስም ቢሉም ምናልባት ፐርሰናል በግሌ እኔ ብቻ ጥቃት ሊደርስብኝ ይችላል አይነት ነገር የሚሉ የሚያጠራጥሩ ነገሮች ሊኖሩባቸው ይችሉ ይሆናል። ስሜታቸውን እንግዲህ አናቅም። ለምን እነዚህ ወገኖች የተጎዱ ሰዎች ስለሆኑ አንዳንዴ ስሜትህ ከፍ ዝቅ የሚልበት አጋጣሚ ሊኖር ይችል ይሆናል። ነገር ግን ከእነሱ ውጭ የሆነው ሰው ግን ቢያንስ
የዚህን ማህበረሰብ ትንሽ አይደለም በጣም 40,000 እና 30,000 ምናምን ማለት በነገራችን ላይ የአንድ መካከለኛ ከተማ ሙሉ ህዝብ እንደማለት ነው የተበላው እና የዚህን በዚያ ማህበረሰብ ውስጥ ደግሞ በሽተኞች አሉ። ይህን ሲሰሙ የሚሞቱ ወገኖች አሉ። ራሳቸውን ለማጥፋት የወሰኑት ምንም ነገር ገንዘብ የሌላቸው እና ኢቨን ከሌላ ተቁብ በዋስትና ሲይዘው የወሰዱ የመንግስት ሰራተኞች ከማይክሮ ፋይናንስ ተበድረው የተሻለ ትርፍ እናገኛለን ብለው የወሰዱ ሰዎች እንዳሉ ሁሉ መረጃዎች ይደርሳሉ። አሁን እዚህ ማህበራዊ ሚዲያ ላይ ብቻ ሳይሆን እኔ ኢትዮጵያ ውስጥ አዲስ አበባ ነው የምኖረው እና እንደዚህ አይነት መረጃዎች እየደረሱን ነው ያሉት። ስለዚህ ምንድን ነው መጀመሪያ አሁን ይሄ እንዴት ሄደ ምናምን 2 ዓመት ምናምን ሰርቷል አብሬው ሰርቻለሁ እያለ ነበር። አሁን አንድ ማነው ራሄል ነው ምናምን የሚል አካውንት 2 ዓመት አብሮ ቢሰራም ኦልሬዲ ስራው ይሄ ከኑሮ ማረጋጋት ጋር ምናምን ተያይዞ ኮንዶሚኒየም ቤት አካባቢ አስቤዛ ማቅረብና ኑሮ ማረጋጋት የሚል ፕሮግራም ላይ ንግድ ፍቃድ አውጥተው እየሰራ ነው ይሄ ድርጅት ያለው። ግን ይሄኛው የገንዘብ ግንኙነቱ ግን ድብቅ ነው ማለት ህጋዊ የሚባል ነገር አይደለም። በኢትዮጵያ በሀገር ታሪክ ገንዘብ መሰብሰብ የሚችለው ዲፖዚት ላደረጉ ሰዎችም ህጋዊ የሆነ የቁጠባ ወለድ የሚሰጠው እውቅና የተሰጠው ማይክሮ ፋይናንስ ብድርና ቁጠባ አሊያም ባንኮች ናቸው። ከነዚያ ውጭ የሆኑ ግለሰቦች ግን ህገ ወጥ ነው። ምናልባት ህገ ወጥ ነው ምናምን የሚለውን ነገር ተጠቅሞ ህዝብን ማጭበርበር ልክ ስላልሆነ ሁሉም ሰው ተረባርቦ ማለት ነው እነዚህን ሰዎች ይህንን ማህበረሰብ ወይም ይህን ቤተሰብ መታደግ መቻል አለብን የሚል ሀሳብ ነው ያለኝ። አሁን ወልዴ ቆየ፣ በጣም ብዙ ቀን ቆይቷል። ወልዴ ማህበራዊ ሚዲያ ላይ አክቲቭ ነው፣ ብዙዎቻችሁ እንደምትረዱት። ይህን ኢቭን እኔ አሁን የኔን ድምፅም አሁን በቀጥታ ይሰማዋል የሚል ተስፋ አለኝ እና ይሄ ሁሉ ሰው ሲያለቅስ ወጥቶ ማለት ነው አንድም ሰው ይሁን የወገን ችግር እኮ ችግር ነው። አሁን እዚህ ጋር መብረቁ ራሱ የኔ ችግር ነው የወገኖች ችግር ብለህ ነው ቤት ከፍተህ እያወያየህ ያለው። እሱ ግን አብሯቸው የሚሰራቸውን ሰዎች ኦኬ ተቸግሮ ሊሆን ይችላል ብለን እንደ ሰው እንኳን ብናምን ማኔጅመንት አለው። እሱ ታሟል ብለን እንኳን ብናስብ የማኔጅመንት አካል አለው። አዲስ አበባ ኦፊስ ነበረው፣ ስራ አስኪያጅ፣ ጻፊ፣ ወዘተርፈ ምናምን የሚባሉ በርካታ የቤተሰብ አባሎች እና የማኔጅመንት አካላት እንዳሉት መረጃዎች አሉን እና ከነዚህ ሁሉ ሰው አንዱ ሰው ወጥቶ ተረጋግታችሁ ጠብቁን፣ እኛ እንዲህ ተቸግረን ነው ከዚህን ጊዜ በኋላ አጭር ጊዜ ሊሆን ይችላል ረጅም ጊዜ ችግራችንን ልንፈታ እንችላለን አይነት ነገር ብለው እስካሁን አለመስጠታቸው እንደማይመለሱ የሚያመላክቱ ነገሮች አሉ። ግን ደግሞ ተስፋ ማስቆረጥ ሊሆን ስለማይችል ተስፋ ማስቆረጥ እንዳይሆንብኝ ሊመለሱ የሚችለውን ነገር ይመለሳሉ የሚለውንም ነገር መውሰድ ሊያስፈልግ ይችል ይሆናል። ነገር ግን ይመለሳሉ በሚል መዘናጋትና ብዙ ቀን መቆየት ምናልባት መልካም ላይሆን ይችላል ብዬ አስባለሁኝ። ከዛ ውጭ ግን እነ መብረቁ እና ሌሎች ሰዎች እዚህ ጋር ችግራችን ነው ብላችሁ የምትወያዩ ሰዎች በጣም አመሰግናለሁኝ። ዝም ብሎ እንደ አንድ ዜጋ ይችን ትንሽ ሀሳብ ለመስጠት ፈልጌ ነው የገባሁት። እሺ አሁን ስለ ወልደ ጊዮርጊስ በስነስርዓት መረጃ አለኝ የምትሉ ሰዎች ይሄ አካውንት ታግዶበት ነው ምናምን የምትሉ፣ አካውንቱ አልታገደም። የታገደ አካውንት ምንም አካውንት የለም። እሺ እኛ የምንፈልገው ወልደ ጊዮርጊስ ስራ ያቆመበት የጠፋበት ምክንያት ምንድን ነው የሚለውን የሚያስረዳ ሰው ነው። ከዚህ ውጭ አካውንቱ ታግዶበት እና ከስሮ ቢሆን ራሱ ያንን ማስረዳት ይቻላል። እንደዚህ ሆኜ ነው። እሺ ስለ ወልደ ጊዮርጊስ መረጃ ያላችሁ ሰዎች ግቡና አስረዱ ነው። አሁን ጃጓር ወይንም ደግሞ ኩኩ ጃጓር ሄደ እንዴ? ኩኩ አስገብልኝ። እሺ አንዴ ስልክ ጨርስ። ባለውሽ እንከባበራለሽ። ምን ነበር የምትይው? ማውራት የሚችል ካለ አውሩ። ዩት አንስታችሁ ኑር
ጎንደሬው አለ እንዲቀ እሺ እስካሁንም ተስፋ ነው ይዘን ያለ ነው እና ደግሞ ሌሎች ከእሱ ጎን የምትሰሩ ሰዎች፣ አብራችሁ የምትሰሩ ሰዎች፣ ዱባይ ምናምን ያላችሁ ሰዎች፣ እዚህ ቪዲዮም ያላችሁ ምናምን የምናውቃችሁ ልጆች የምጽፏቸው አንዳንድ ኮሜንት አላችሁ። ክሬዲቱ የምትወስዱ ከሆነ እሺ ኦኬ፣ ያው ስለምንተዋወቅ እርግጠኛ ነው። ያው በሰው ሀገር አትኖሩም ብዬ አስባለሁ። ነገ ወደ ኢትዮጵያ ካምባክ ታደርጋላችሁ ብለን እናስባለን ወይ አላቅም። እና ነገሩን ጠለቅ ብላችሁ ሳታዩ ከሌ እንደዚህ ያደረግም ምናምን እያላችሁ ሀሳብ ባሰጡና ስለማድረጉ እናንተ ሳይሆን እኛ ራሱ እርግጠኛ አይደለንም። አድርጓል አላደረግንም እየፈረድን አይደለንም፣ እየጠበቅነው ነው። እስካሁን ወጣ ያለ ቃልም የተናገረ ሰው አለ ብዬ አላምንም። እዚህ እያንዳንዳችን ከምንናገረው ሀሳብ ራሱ ሰውየውን እንጠብቀዋለን። ምን እንደተፈጠረ እርግጠኛ አይደለንም። ስለጠፋ ነው ማብራሪያ ይስጥበት፣ ለምን እንደጠፋ የሚለውን ነገር ሁሉ እየጠበቀ ነው። እና አንዳንድ ኔጌቲቭ ኮሜንት የምጽፉ ሰዎች ምናምን እኔ ልክ ናችሁ እያላምንም። በተለይ ደግሞ ቪዲዮ ያላችሁ ትልቅ ፎሎወር ያላችሁ ምናምን ሰዎች እሱ እንደዚህ አያደርግም ምናምን፣ ያው እናንተ ሜቢ እንደው መጥፎ ቃል እንዳታናግሩኝ እንጂ ቅድም መብረቁ እያለ ነበር፣ አንድ አንበሳ ሰጥቶኝ ነበር አለ አመልስበታለሁ፣ እንደዛማ ከሆነ ምን እንደማድረግ እያለ ነበር። እና ያችን አንበሳዋን ምኗን ምናምን መኒገኗን ምናምን ያገኛችሁ ሰዎች ከሆናችሁ ካሚንግ ሱን ላይክ እውነቱ ሊወጣ ነው። ወይስ እውነተኛ ሰው ነው ወይ ደግሞ የሆነውን ነገር ወደፊት የምታዩት ይሆናል። ነገ ልታፍሩበት ትችላላችሁ። እንዲህ ሲያደርግ የነበረው ለካ ምናምን ልትሉ ትችላላችሁ። ወይ ደግሞ ነገ ሊያኮራን ይችላል፣ ሁላችንም ማለት ነው። ዊዶ ነው ምን እንደሆነ እና እርግጠኛ ባልሆነበት ነገር ስለሆነ አሁን ሀሳብ ስለጠፋ ብቻ መላ ጠፍቶን ዝም ብለን በጨለማው እንትን እያልን ያለ ነው። እና እንደዛ ብታስቡ ልክ ነው ብዬ አምናለሁ። ሜቢ እንዲያው የሆን ነገር አድርጎላችሁ ሌብላችሁ ከፍ ያለ ሰዎች ምናምን ሰዎች ካላችሁ ተረጋጉ፣ እደቡ ለማለት አስቤ ፈልጌ ነው። እና አመሰግናለሁ። ያው እንግዲህ እስከ ቅዳሜ መልካሙን ነገር እየጠበቀን እስከ ቅዳሜ አለን። ያው እንግዲህ መልካም እንደሚሆን ተስፋ እናደርጋለን። በማል ማስታወቂያ ጋይስ መብረቁ ቻሌንጅ ተሰጥቶታል። 900 ምናምን ሰው አላችሁ፣ እየሄዳችሁ ፎሎ አድርጉት። እሺ ማለት እናንተ ድምፅ የዳ ድምፅ ነው ትሉታላችሁ፣ ታመሰግኑታላችሁ ምናምና በባዶ እንዳይሆን እኔ በባዶ የሚያመሰግን ሰውን ያለ አልፈልግም። እየሄዳችሁ ፎሎ አድርጉት። ፎሎ እያደረጋችሁ ውጡ። ራሱ ነው ወይስ የሌላ ሰው ነው? ለመብረቁ ቻሌንጅ ተሰጥቶታል እና ቪዲዮ ሰርቷል። 3ኛ 4ኛ ቪዲዮ ላይ ይመስለኛል። እና ስትገቡ ታገኙታላችሁ። ልብስ እንትን ያለው ማለት ነው ቻሌንጅ እና እየገባችሁ ፎሎ እያደረጋችሁ ውጡ ሁላችሁም ማለት ነው። ፕሊዝ በጎንደሬው ላይ ትንሽ ሀሳብ ጨምር። አንዳንድ እንደዚህ እዚህ ጋር አሁን ልክ ያልሆኑ ነገሮች የምጽፉ ሰዎች እኔ የጎንደሬውን ለመጨመር ያክል ቅድም መብረቁ እንዳለው አንበሳ ወርዶልኝ ነበር ምናምን የሚለው ነገር አዎ እንደሚያወርድ የሆነ ነገር እንደሚያደርግ በነገራችን ላይ በደንብ እናውቃለን። ስለዚህ ያንን አደረገ ማለት ደግሞ ዛሬ ህዝብ አዳሚ እያለቀሰ እሱ መግለጫ አለመስጠት ማስተባበያ አለመስጠቱ ይሄ ትልቅ ድፍረትና በሌላኛው በኩል ውርደትም ነው። በነገራችን ላይ ምናልባት በጣም የምትቀርቡት ሰዎች ነግራችሁት መጥቶ ማረጋጋት ነው እንጂ ያለበት እናንተ እዚህ ጋር ብቅ እያላችሁ አትጻፉ። ምክንያቱም በሰው ቁስል እንጨት ለመስደድም አትሞክሩ። ይሄ ትልቅ ኃጢአትም ወንጀልም ነው በነገራችን ላይ። ምክንያቱም ሰዎች ተጎድተናል ብለው እዚህ ጋር መጥተው የሚያለቅሱና የተወጉ ሰዎችን ድጋሚ መታችሁ እንደዚህ ነው እሱ እንዲህ ያደርግም አትበሉ። አብረውት እየሰሩ እነሱ እያወቁት ነው። ሰውየው ጠፍቶባቸዋል። የቤተሰብ አባላቸውም እኮ ሊጠፋባቸው ይችላል። አታስተባብሉ። በቃ የምታውቁት ነገር የለም። እዚህ ጋር የተጎዳ ሰው አለ። ከዚያ ውጭ ግን እነ ጎንደሬውና ሌሎች የተበላችሁ ሰዎች በደንብ ራሳችሁን አደራጁና ሁሉንም ሰው ሰብስቡትና
መጠየቅ ወዳለባችሁ ወደሚመለከተው አካል ሄዳችሁ ጠይቁ። ምናልባት ወልዴ ሰላም ከሆነ ሲመጣ ስለጠፋባችሁ ነው ይቅርታ ተጠይቁታላችሁ። ምክንያቱም መዘናጋት በራሱ አያስፈልግም እንዴ። ለምን ገንዘብን ያክል ማለት ነው ትልቅ ነገር በየቦታው ብዙ ዋጋ ከፍሎ የሰሩትን የእህቶቻችን ገንዘብ ጠፍቷል እና ተደራጅታችሁ ሂዳችሁ መጠየቅ ከወዲሁ ማለት ነው። ለመጠየቅ ራሳችሁን ማዘጋጀት መቻል አለባችሁ። ነገ ዛሬ ማለትም አይጠበቅባችሁም። በነገራችን ላይ ልክ ነው ደግሞ አለው ከመጣ ቅርታ ጠፍተህብን ስለነበረ ነው ትላላችሁ እና እዚህ ጋር እየመጣችሁ ግን የሆነ ነገር የምጽፉ ሰዎች ስርዓት ያዙ፣ ስርዓት ያዙ። በሰው ቁስል እንጨት እየከታችሁ ነው ደግሞ አለው። ረፉ። አመሰግናለሁ። ቆይ አንድ ጊዜ ጋይዝ ላሰማችሁ የመብረቁን ሁለተኛ ቪዲዮ ላይ ነው እንደገባችሁ መብረቁ ላይ ይህ አካውንት አልመዲና አልጦይባ ፋሽን የሚለው አንድ ፎሎ በ5 ብር ቻሌንጅ ይሰጠኛል። 200 ፎሎ በ1 ሚሊዮን። እስኪ የትኛው እንደሚወደኝ በየሳምንቱ ለብሔር ብሔረሰቦች ቻሌንጅ ይሰጣሉ። ስለዚህ ኦሮሞና ስልጤ ሁላችሁም ገብታችሁ ፎሎ አድርጉት። አልመዲና የሚለው ማለት ነው። አልመዲና አልጠይባ ፋሽን የሚለውን እየገባችሁ ፎሎ አድርጉት። ማይሻዋ ቀጤ ማይሻዋ ሊጨርሱ እነሱ። እኔ እንኳን የግል ነው ኩኩዬ። እሺ ኦኬ። ስልኬ እንትን ስላለ ነው እንከባበር ነኝ። ስልኬ ጠፍቶብኝ ነው። እሺ ማን ነው ቀጣይ? አውሩ። እኔ እኮ ሴት መስለኝ ነበር። እንከባበር የማነው የወልደ ጊዮርጊስ የምታውቅ የሆነች ልጅ ነበረች፣ እሷ መስለኝ ነበር። እሺ አይ በመሰረቱ እንዲህ አይነት አካሄድ አዲስ አይደለም ኩኩዬ፣ እኛም ተበልተንበታል። በዋትስአፕ ግሩፕ ላይ ብቻ ነው ይሄ ነገር፣ አዲስ ነገር አይደለም። እጥፍ ታገኛላችሁ እየተባልን በወር ሳይሆን በሳምንት ነበር የምናወጣው እና በመጨረሻ 100,000 አስገቡና 200,000 በሳምንት ትወስዳላችሁ እየተባለ መጀመሪያ የምታስገቢው ብር አታገኝም፣ ግን አይነትሽን እስከ ወር ነው የምትመልሽው። እና ይሄ ነገር አዲስ ነገር አይደለም። ይኸው መቼም የተበሉት ነው እንደ አዲስ የቆጠሩት ለማለት ነው። ይከብዳል። አዲስ ማይሾ አዲስ አይደለም ወንድማችን። ግን የምታውቀው ሰው ደግሞ እዚህ ጋር የምታውቀው ስለ ኤግዚስት ያደረገ ድርጅት የሆነ ፕሮዳክት የያዘ እየሸጠ ያለ ግብር እየከፈለ ያለ ድርጅት ህዝብ የሚያውቀው ማይሾ ድምፅ አለና ህዝብ የሚያውቀው የራሳችን ሰው ነው የምትለው ብቻ የሆኑ ያው መናገር አንፈልግም። ለምን አሁን እስከ ቅዳሜ የጠብቁም ስለተባለ ይህ ፕሮሚስ ነው። ገብቷችኋል አይደለ? ሶ ወንድማችንም እያገዘ ያለው መብረቁ ያስቀመጠው ፕሮሚስ እስካለ ድረስ እስከዛ እየጠበቅነው ነው እንጂ ይህን ሰውዬ ለማመን የሄደበት ኤክስትራ ማይሎች ስላሉ እሱን ከቅዳሜ በኋላ ብዙ የምናወራቸው ጉዳዮች ይኖራሉ። ብዙ ፋይሎች ይኖራሉ። ከመንግስት ጋር ያሉ ፋይሎችም የሚወጡ ፋይሎች ይኖራሉ። ለምን እኛ እዚህ ኢትዮጵያ ውስጥ ነው የምኖረው። እዛ የምናውቃቸው ብዙ ነገሮች የሚወጡ አካውንት ዋቴቨር ላይክ በጣም ብዙ የሚወጡ ነገሮች ይኖራሉ። ግን እነሱ ከመውጣታቸው በፊት ይሄ ሰው ማን ነው? መልካም ሰው ቢሆንስ? ነገ ቢመጣስ? እንደዚህ ተፈጥሮ ነው ብሎ ተመልሶ መምጣቱን እና መመለሱን የህዝብን የወንድሙን የእህቱን ገንዘብ የአባቱን እና የልጆቹን ገንዘብ የወንድሞቹን ገንዘብ የሚመልስበት እንትን እንዳለ እኛ ምንም የምናውቀው ነገር ስለሌለ እየጠበቅነው ስለሆነ እንጂ ይህ ሰው ታዋቂ ግለሰብ ነው። እንደ ማንኛውም ፕላትፎርም ዝም ብሎ የቴሌግራም ቻናል ከፍቶ ይህን ብር ስታስገቡ እንደዚህ ይሆናል፣ እንደዚህ አይነት ፕሮዳክት ግዙና እንደዚህ ይሆናል ምናምን የሚለው ሳይሆን ኤግዚስት ያደረገ እስከ ማናጅመንት ሲስተም ያለው የራሱ የሆነ የህግ አማካሪ ያለው እንዴት አድርጌ ልንገርህ? እኔ ቢሮውን ባሳያቸው አሁን ተዘግቶ ካልሆነ ከየት እስከ የት እንደሆነ አሳያችኋለሁ፣ ቪዲዮ እየቀረጽኩ ማለት ነው። እና ያን ስለሆነ ያን ደግሞ ቆይተ የምናወራው ይሆናል። አሁን ሀሳቡ ምኑም መጥፎ የምናወራበት ጊዜ አይደለም። ተረዳኸኝ? ልክ ነህ ጎንደሬው። እኔ አውቀዋለሁ እኮ መሰረቱ። እኔ አሁንም ያለሁት አጠገቡ ላይ ነው። ይህን አካሄድ አውቀዋለሁ። እኔም አንዱ እሱ ሳይቀር ሌላ ድርጅት ደግሞ አለኝ ራሱን የጀሞ ላይ ማለት ነው የገባሁበት የነበረና
አካሄዳቸው በጣም ጥብቅ ነው። ጠበቃ አላቸው፣ ሁሉም ነገር አላቸው። በቃ የተሟላ ነው ያለ። የመንግስት መስሪያ ቤት እንደዛ ይሆን ራሱ ፍተሽው በጣም ብዙ ነገር እና ሲስተሙን አብዝተው ነው የሚበሉ እንጂ ዝም ብሎ በእንትን የሚበላ ነገር አይደለም። ይሄና ካለ ደግሞ ምክትል አለ፣ ዳይሬክተር አለ፣ ብዙ ነገሮች አሉ። እነዛ መግለጫ ይሰጣሉ። ገብቷል። ግድ ወልደ ጊዮርጊስ አይደለም መጠበቅ ያለበት እንዴ። ወልደ ጊዮርጊስን በልጦ እኮ እዛ ቦታ ላይ ወንበር ይዞ በአማካሪና በእንትን የሚሰራ ሰው መግለጫ መስጠት አለበት። ኖ የለም በቃ ይሄ ነገር 4 ነጥብ የምነግርህ ነገር ይሄ ግን ዞሮ ዞሮ የምንሸወደው አብዛኛውኑ የተበላ ነውም ከዚህ በፊት በሰፈር ልጅ ይሄ ወንድማችን ነው እንዴት ያደርጋል በሚል ነው። እሱ ብቻ ቴሌ ራሱ እኮ በንግድ የሚሰጡ